ማንም እየተነሳ በዘፈንና በእስክስታ እየታጀበ አክሲዮን ሽጦ ከዛ በኋላ ሰዎች እጃቸውን እንግዲህ ሰዎች ኢንቨስት የሚያደርጉት አንደኛ በኋላኛው እድሜያቸው ባረጁ ሰዓት ላይ ለመጦሪያቸው ይሄን ህግ ቢኖረንም እንደዚህ አይነት ስትራክቸር ብናስቀምጥም ግን እንደዚህ አይነት ቻሌንጆች ግን ሊገጥሙን ይችላሉ። በዛ ህግ መሰረት እዚህ ገበያ ላይ የሚሳተፉ አካላት በሙሉ ህጉን አክብረው ይሄዳሉ። በሂደቱ የሚጎዳ አካል እንዳይኖር ከፍተኛ ጥንቃቄ የሚያደርግ ነው። ያልተገባ ውድድርን ወይም ደግሞ ያልተገቡ ልምዶችን ከመጠበቅና ከመቆጣጠር አንፃር ምን ደግሞ የተዘረጋ ስርዓት አለ? ማንም ተቋም ካሁን በኋላ አክሲዮን ኢትዮጵያ ካፒታል ማርኬት ኦቶሪቲ ሳይፈቅድ ለህዝብ መሸጥ አይችሉም። ሊስቲንግ ማለት ራሱ ምን ማለት ነው የሚለውንና ሊስቲንግ ማለት ሬጂስተር ማድረግ ወይም መመዝገብ ማለት ነው ወይስ በሊስቲንግ እና በምዝገባ ወይም በሬጂስትሬሽን መካከል ያለው ልዩነት ምንድን ነው? ብዙ ድርጅቶች ይቋቋማሉ እየተባሉ ዜጎች ከዜጎች ገንዘብ ዝም ብሎ ሰብስበው ብዙ ሰዎች ተበልተው እጃቸውን አጨብጭበው ይቀሩ። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች፣ ፍትህ ለሀገሬ የተሰኘው ሳምንታዊ ፕሮግራማችን እንሆ ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ ውይይት የምናደርግበት ርዕሰ ጉዳይ ስለ ካፒታል ገበያ ነው። በዚህ ጉዳይ ላይ ውይይት ለማድረግ ባለሙያ ጋብዣለሁ። እንግዳዬ አቶ ጥላሁን ግርማ ይባላሉ። የፋይናንስ የኢንቨስትመንትና የኢኮኖሚ አማካሪ ናቸው። በጣም አመሰግናለሁ እንግዲህ ሆነው ስለመጡ። እኔም ስለጋበዛችሁ አመሰግናለሁ። እሺ፣ ዛሬ በስፋትና በዝርዝር የምናወራበት ርዕሰ ጉዳይ ስለ ካፒታል ገበያ ነው። ስለዚህ ለውይይታችን ለተመልካቾቻችንን በደንብ ምን ማለት ነው የሚለውን እንዲያውቁ ከትርጉሙን ጀምርና የካፒታል ገበያ ሲባል ምን ማለት ነው? እንግዲህ ያው ገበያ እንግዲህ በጠቅላላ ገበያ ከሚለው ስንነሳ ገበያ ገዢና ሻጭ የሚገናኙበት ነው። ከዛ በኋላ ያን ካነሳ በኋላ እንግዲህ ገዢና ሻጭ እኛ በምናውቀው ኖርማል ገበያ ሸቀጥ ለመሸመት የሚገናኙ መርካቶ ለምሳሌ ብትሄጂ ገበያ ነው። ገዢና ሻጭ የሚገበያዩበት ገበያ ነው። ይሄ ካፒታል ገበያ የሚባለው ደግሞ ምንድነው? እንግዲህ ከፋይናንስ ስርዓት መካከል አንደኛው ነው። የባንክ ስርዓቱ አለ። የፋይናንስ ስርዓቱ በጣም እጅግ ሰፊ ነው። የባንክ ስርዓቱ አለ። ይሄ ደግሞ የካፒታል ገበያ ስርዓቱ ሌላ ሁለተኛው ገበያ ነው። ባንክ ጋር በመጪ ባንክ ገንዘብ አስቀማጮች አሉ፣ ገንዘብ ተበዳሪዎች አሉ። ሁለቱን የሚያገናኝ ድልድይ ነው ባንክ። ልክ እንደዛ ሁሉ ካፒታል ገበያም ሰነደ መዋለ ንዋይ የሚሸጡ ተቋማት ኢሹወርስ የሚባሉት በእንግሊዝኛው እና ኢንቨስተሮችን የሚያገናኝ ድልድይ ሰነደ መዋለ ንዋይ በመሸጥ ገንዘብ ራሳቸውን ፋይናንስ ማድረግ የሚፈልጉ ተቋማትንና እነዛን ሰነደ መዋለ ንዋዮች በመግዛት ገንዘባቸውን ኢንቨስት በማድረግ ነገ ከነገ ወዲያ ትርፍ ዲቪደንድ ለማግኘት የሚፈልጉ አካላትን የሚያገናኝ የሚያሰናስል ገበያ እንግዲህ የካፒታል ገበያ ተብሎ ይጠራል ማለት ነው ባጭሩ። የሰነድ መዋለ ንዋይ ማለት ምን ማለት ነው በራሱ? እንግዲህ በእንግሊዝኛው ስመጪ ፋይናንሻል ኢንስትሩመንትስ ወይም ተብሎ ይባላል። እንግዲህ በአማርኛው ቀለል እንዲል ተደርጎ እንግዲህ ሰነደ መዋለ ንዋይ ተብሎ እንግዲህ በእነዚህ ሰነደ መዋለ ንዋይ በዝርዝር በውስጣቸው ብዙ ነው። አክሲዮን፣ ቦንድ ምናምን የመሳሰሉ ነገሮች ዝርዝሮች አሉት። በዋን በጠቅለል ተደረገው እነዚህ ሰነድ ነው የሚሸጠው ያ ሰውየው ለገዢው የሚሰጠው ነገር ምንድነው? እዚህ ተቋም ላይ ኢንቨስት አድርገሃል ወይም ደግሞ እዚህ ሰነድ ላይ ይህን ሰነድ ሽጬልሃለሁ የሚል ማስረጃ ስለሚሰጥ ሰነደ መዋለ ንዋይ ተብሎ ተጠርቷል ማለት ነው። ወደ አማርኛችን ሲመለስ ለሰዎችም ለግንዛቤም በሚረዳ መንገድ ማለት ነው። ስለዚህ ለዛ ተቋም ላይ ባለ ንብረትነት ወይም ባለ መብትነት እንዲኖረው የሚያደርግ የሰነድ ግብይት ልንለው እንችላለን። በተለይ አክሲዮን ከሆነ ቦንድ ከሆነ ደግሞ ያ ሰውዬ ያንን ቦንድ ለመግዛቱ ማረጋገጫ ነው የሚሰጠው። ስለዚህ ያንን ሰነድ ለመግዙ ስለዚህ ጠቅላላ ብሎ ሲጠራ የሰነደ መዋለ ንዋይ ተብሎ ይጠራል ማለት ነው። ቅድም መግቢያው ላይ እንደገለጹልን ገበያ ሲባል እንግዲህ ሰዎች ለመኖር ገዢ ሻጭ ለሚያስፈልገን ነገሮች የምናደርገው በዕለት ተዕለት ኑሯችን የምንተገብረው አንድ ተግባር ወይም የምንሄድበት ነው ገበያ ስንል። ስለዚህ ከሌላው ገበያ ወይም እኛ በተለምዶ ከምናውቃቸው ገበያዎች የዚህ የካፒታል ገበያ ለሀገራት ኢኮኖሚ ምንድነው ያለው ጥቅም? እንግዲህ በተለምዶ የነበረው የባንክ ስርዓት እንዳለው ተበዳሪዎችና ገንዘብ አስቀማጮችን የሚያገናኝ ነው። ከገንዘብ አስቀማጮች ላይ ገንዘብ ወለድ በመክፈል ይቀበልና ከፍ ባለ ወለድ ደግሞ ያንኑ ገንዘብ በማበደር በማከል ልዩነቱን የሚያተርፍ ነው ባንኮች ያለው። ነገር ግን እኚህ ባንኮች በተለይ የተሰማሩበት የፋይናንስ አይነት የአጭርና የመካከለኛ ጊዜ ላይ ያተኮረ ነው።
አጭርና መካከለኛ ጊዜ ያተኮረ እስከ 5 ዓመት ያክል ብዙ ባንኮች አይተሽ ከሆነ የረጅም ምናልባት ከልማት ባንክ በቀር የረጅም ጊዜ ብድሮች ላይ ፍራቻ ያለባቸው ናቸው። ነገር ግን ይሄንን ነገር የሚሞላው ማነው? ካፒታል ገበያ ነው። ካፒታል ገበያ በተለይ ኢንፍራስትራክቸር ላይ፣ ኢንቨስትመንት ላይ፣ ኢንዱስትሪ ላይ በረጅም ዓመት ገንዘብ የሚያመጡ ፕሮጀክቶች ላይ ለምሳሌ መንግስት የ30 ዓመት ድረስ ቦንድ ሊሸጥ የሚችልበት ሁኔታ አለ። እነዚህ የረጅም ጊዜ ሽያጮችን በመሸጥ ፋይናንስ በመደረግ እኚህ ደግሞ የረጅም ጊዜ የኢንፍራስትራክቸር እና የዴቨሎፕመንት የኢንዱስትሪ ፕሮጀክቶች ሀገርን የሚቀይሩ ናቸው። የኢትዮጵያ ከዚህ ቀደም የነበረው የፋይናንስ ዘርፍ ወይም የፋይናንስ ገበያ ወይም ደግሞ የፋይናንሻል ማርኬት የሚባለው የፋይናንስ ገበያው ዶሚኔት የተደረገው በባንክ ብቻ ነው፣ ባንኮች ብቻ በሚሰጡት። ይህ ማለት ምንድነው? ብድርን ብቻ። ነገር ግን አክሲዮንን ብትመለከቺ ሰዎች አክሲዮን በመግዛት አንድ ገበያ ላይ ባለሀብት የሚሆኑበት ደግሞ እኛ አክሲዮን የሚሸጡ ተቋማት ደግሞ በጣም ረጅም ጊዜ የሚፈጁ ትልልቅ ኢንቨስትመንት ኢንፍራስትራክቸር ኢንዱስትሪ ላይ ኢንቨስት እንዲያደርጉ አቅም የሚፈጠር ነገር ከመሆኑ አንጻር ከባንኮች ለየት ያለ ነው ማለት ነው። ስለዚህ ደንበኞች በተለይ በረጅም ዘመን ኢንቨስት የሚያደርጉ ኢንቨስተሮች ለሚወስዱት ስጋት ከፍተኛ ትርፍም ነው የሚያገኙት። ለምሳሌ ተቀማጭ ገንዘብ ላይ የሚከፈልሽ ባንክ 7% ቢሆን ይሄ ግን ረጅም ዓመት ላይ ስለሆነ ኢንቨስት የምታደርጊው የምታገኙም ነገር የምታገኙም ገቢ ኢንቨስተሩ ያንን ሰነድ መዋለ ንዋይ የሚገዛው ኢንቨስተር ከፍ ያለ ነገር ነው የሚወስደው፣ ስጋትም ከፍ ያለ ስለሆነ የሚጠብቀው ማለት። ስለዚህ አማራጭ የፋይናንስ ስርዓት ነው። የባንክ ስርዓቱ ሊመልሳቸው ማይችላቸውን ነገሮች እዚህ ጋር የምታገኝበት በተለይ ለገንዘብ ፈላጊዎች እንዲሁም ደግሞ ለኢንቨስተሮች ለሁለቱም ነው። በነገሮች ላይ አማራጭ ፋይናንስ ለምሳሌ ባንክ ላይ ገንዘብ ማስታስቀምጪ የሚከፈልሽ 7% ብቻ ከሆነ ለምን ይሄ ነገር ያንሰኛል ምናልባት ኢንፍሌሽኑን እንኳን ከቨር ያደርግልኝም ካልሽ ከዚህ ቀደም አማራጭ አልነበርም። አሁን ቢኮዝ የሚሸጠው በሚተዋወቁ ሰዎች ዙሪያ ነው አክሲዮን የሚሸጠው። ገንዘቡ ቢኖርሽ እንኳን አክሲዮን ለመግዛት በጣም ከባድ ችግር ነበር። ይህንን ችግር የሚፈታ ገበያ ነው የሚሆነው ማለት ነው። የዚህ የካፒታል ገበያ ህጉ የሩቅ ጊዜ ወይም ደግሞ ቀደም ብሎ የተጀመረ አይደለም፣ አዲስ ህግ ነው። ነገር ግን የህጉ ከመውጣቱ በፊት እንደ ሀሳብ የካፒታል ገበያ ሀሳብ በሀገራችን መቼ ነው የተጀመረው ልንል እንችላለን፣ ወይንስ ህጉ ከመምጣቱ ጋር አብሮ የመጣ ሀሳብ ነው? ካፒታል ገበያ ኢትዮጵያ ነበራት። አይ ቲንክ አዲስ አበባ ገበያው እንግዲህ ሁለት አይነት ሞዴል ስለነበረ ነው። ግን ትሬዲንጉ ነበረ፣ ኦቶሪቲው ኖሮ ህጉ ወጥቶ በህግ ደረጃ ባይሆንም ግን ግብይት ተጀምሮ ነበር። አዲስ አበባ ሴኩሪቲ ኤክስቼንጅ ቢባል በ1964 በፈረንጆች አቆጣጠር ተቋቁሞ እስከ 1974 አካባቢ ላይ 10 ዓመት አካባቢ ሰስቴን አድርጎ እንግዲህ ደርግ ሲመጣ ነው የተቋረጠው። ግን በዛ መካከል እንግዲህ ድርጅቶች አክሲዮን ይሻሻጡ ነበረ። ሰዎች፣ ተቋማት፣ ድርጅቶች፣ ግለሰቦች፣ ፋብሪካዎች ምናምኖች አክሲዮናቸውን ይሸጣሉ። ሰዎችም ኢንቨስት ያደርጉ ነበር። ይሄ ሴኩሪቲ ኤክስቼንጁ ያንን ፋሲሊቴት ያደርግ ነበረ። ለካፒታል ገበያ ኢትዮጵያ አዲስ አይደለችም ማለት ነው። ከዛ በኋላ እንግዲህ ደርግ ሲመጣ ሁሉን ነገር ኔሽናላይዝ ማድረግ ወይም መውረስ ሲጀመር እንዲሁም ደግሞ የግል ንብረት ማፍራትም እንዲህ ገደብ ሲበጅለትና እንግዲህ እኚህ ነገሮች ሲቀሩ አብሮ ፈረሰ የአዲስ አበባ ሴኩሪቲ ኤክስቼንጅ እንጂ ኢትዮጵያ በታሪኳ መነሻ የነበረው በአፄ ኃይለሥላሴ ዘመን የነበረው የአዲስ አበባ ሴኩሪቲ ኤክስቼንጅ ገበያ ነበረ ማለት ነው። ይሄ አክሲዮን የሚገበይበት ሺህ ሰለሞን አካባቢ ገበያ ነበር። በአውት ክራይ ይሻሻጡ ነበር በጨረታ። ምንድን ነበር የሚሻሻጡት? አክሲዮን የሚሻሻጡት በተለይ አክሲዮን ነበር የሚሻሻጡት። ተቋማቱ ድርሻቸውን በእያንዳንዱ ያላቸውን ድርሻ በጨረታ በኦፕን አውት ክራይ ነው። እንዳሁኑ ዘመናዊ በማቺንግ ላይሆን ይችላል፣ በቴክኖሎጂ ላይሆን ይችላል። ግን በአውት ክራይ በኦፕን አውት ክራይ አንቺ የሚሸጪውን አክሲዮን ለሌላ ሰው በጨረታ አሳልፈሽ የሚሸጭበት ተቋማት አዲሽናል ገንዘብ ሲፈልጉ እዛ ጋር ይሸጡበት ነበር። ስለዚህ 10 ያክል ዓመት ሰስቴን ያደረገ ማርኬት ነበራት ማለት ነው። አሁንስ ታዲያ እንደ አዲስ ኢመርጅ ለማድረግ ካፒታል ገበያው በምክንያትነት የምናነሳው ወይም ደግሞ አዲስ ኢኮኖሚ ፖሊሲ ይሄ ነው አሁን ደግሞ ድጋሚ እንድናንቀሳቅሰው የሚያደርገን የምንለው አለ? ትክክል። እንግዲህ ከዛ በኋላ ደርግ ከወደቀ እና ኢህአዴግ ከመጣ በኋላ እንግዲህ በተለይ 1990ዎች ውስጥ በጣም ብዙ በተለይ የግል ባንኮች ወደ በግል መያዝ እንዲጀምሩ ፈቃድ ሲሰጥ ብዙ ባንኮች አዋሽ ባንክ ከኢኒሻሊ ጀምሮ ከዛ ባንኮች መቋቋም ጀምረዋል። ባንኮች ያኔ ግን አክሲዮን ሲሸጡ የነበረው በዚህ
ኦቲሲ ወይም ኦቨር ደ ካውንተር በሚባለው በራሳቸው እንትን ነበር በቢሮዎች በምናምን የሚሸጠው እንጂ ኦርጋናይዝድ የሆነ ገበያ ላይ ፍሎት ተደርጎ ከዛ ህዝብ ከዛ ገበያ ላይ አልነበረም የሚገዛው ማለት ነው። የተደራጀ የገበያ ስርዓት አልነበረም። ግን ስቲል ኢንቨስተሮች ፍላጎት አላቸው። ይህን ፍላጎታቸውን በምን አሳይተዋል? የተለያዩ ባንኮችን በማቋቋም የተለያዩ ኢንሹራንሶችን፣ የተለያዩ ካምፓኒዎች አክሲዮን በመግዛት ኢንቨስተሮች ገንዘባቸውን ኢንቨስት ለማድረግ ፈቃደኛ መሆናቸውን አሳይተዋል። እንዲሁ ደግሞ ሀሳቡ ያላቸው እንግዲህ ኢሹወርስ የሚባለው ወይም ደግሞ ሰነድ መዋዕለ ንዋይ ገበያ ላይ አቅርበው ገንዘብ ማግኘት የሚፈልጉ ፕሮጀክቶች ማከናወን የሚፈልጉ ሰዎችም ገንዘብ በዛ መንገድ አግኝተው እንግዲህ አሁን የምናያቸው ትልልቅ ባንኮች እንደ አቢሲኒያ ባንክ እኚህ ተቋቁሟል። ስለዚህ ፍላጎቱ አለ፣ አቅርቦቱም ነበረ። ያንን ነገር አምነው ኢንቨስት አድርገው እኚህን የሚያካክሉ ተቋማት ያቋቋሙ ኢንቨስተሮች ነበር። እንግዲህ አሁን ምንድን ነው አዲስ የሚያደርገው ብለን ካየን በተለይ ደግሞ ከብልጽግና መንግስት መምጣት በኋላ እንግዲህ ሆም ግሮን ኢኮኖሚ የሀገር በቀል የኢኮኖሚክ ማሻሻያው ተግባራዊ ከተደረገ በኋላ አንደኛው ትልቁ የፋይናንሻል ሴክተር ትራንስፎርሜሽኑ ነው። አንደኛው ፋይናንሻል ሴክተር ሪፎርሙ ነው። ይሄ የካፒታል ገበያ ማስተዋወቁ አንደኛ የዚህ የፋይናንሻል ዘርፍ የፋይናንስ ዘርፍ ሪፎርሙ አንድ አካል ነው እና ኢትዮጵያ ኢኮኖሚዋ በከፍተኛ ሁኔታ እያደገ ነው። አፍሪካ ውስጥ ካሉ 5 ትልልቅ የኢኮኖሚዎች መካከል አንዱ የኢትዮጵያ ነው። የኢትዮጵያ ኢንቨስተሮች በባንክ ብቻ ብድር ብቻ ተወስነው አዲሽናል ገንዘብ ማግኘት ሲፈልጉ እንግዲህ በቴሌቪዥን ተለምኖ በዚህ ተብሎ እዚህ ባንክ ሄዳችሁ ብዙ እዚህ ቦታ እየተባለ እንዲሁ ደግሞ ለሁሉም ህዝብም ክፍትም አልነበረም። አቅም ላለው ህዝብ ሙሉ ሳይሆን በሚተዋወቁ ሰዎች መካከል ነበር አክሲዮን የሚደረገው። ይህን ነገር ከማድረግ አንጻር አሁን ለኢትዮጵያ የምትፈልገው ካፒታል ኢንቨስትመንቶች ነው። ረጅም ዘመን የሚሻገሩ ለትውልድ የሚተርፉ ኢንፍራስትራክቸራል ሊሆን ይችላል፣ በመንግስት የሚደረግ ኢንፍራስትራክቸር ሊሆን ይችላል። እንዲሁ ደግሞ በግሉም ዘርፍ ላይ የሚደረጉ ፕሮጀክቶች ረጅም ዓመት የሚፈጁ በመሆናቸው ምክንያት ባንኮች እዛ ጋር አፒታይት የላቸውም። ይሄ አማራጭ የፋይናንስ ዘርፍ ነው፣ ይሄ የካፒታል ማርኬቱ። ስለዚህ ለዚህ ካፒታል ማርኬት እንዲቋቋም በዋናነት የዚህ የፋይናንሻል ዘርፉ የሪፎርም አንድ አካል ነው ማለት ነው ይሄ ነገር ሲመጣና ከዛም ውጭ ደግሞ እንግዲህ ሌላው ምንድነው መንግስትም ራሱ የመንግስት አንደኛው ከሪፎርም ዋነኛ ነገር የመንግስትን ብድር ማስተዳደርና መቀነስ በተለይ ደግሞ እኚህ ኮመርሻል የሆኑ ብድሮችን መቀነስ ጭምር ነው። መንግስት ራሱን ፋይናንስ ከሚያደርግባቸው ነገሮች መካከል አንደኛው ቦንድና ትሬጀሪ ቢል መሸጥ ነው። ይህን የሚሸጥበት ገበያ ያስፈልገዋል። ግልጽ ነው። ከውጭ ከኤክስተርናል ከሚበደር ይልቅ በሀገር ውስጥ የበጀት ዲፊሲቱን የበጀት ጉለቱን እንዲሞላ አክሲዮን በመሸጥ ማድረግ ይችላል። እንዲሁ አሁን እንግዲህ ለወደፊቱ ሲጀመሩ የምናያቸው የዚህ ሙኒሲፓሊቲ ቦንድስ የሚባሉ የማዘጋጃ ቤት ቦንዶች አሉ። ማዘጋጃ ቤቶች የተለያዩ ፕሮጀክቶች ማከናወን ፈልገው ነገር ግን ግብር የሚሰበስቡት ለወደፊቱ ነው። ስለዚህ ለወደፊት ከሚሰበስቡት ግብር ላይ የሚከፍሉትን ያክል ቦንድ መሸጥ ይችላሉ ያንን ፕሮጀክት ለመስራት። ሌሎች ሀገሮችም ላይ እንዲህ አይነት እንትኖች አሉ ማለት። ስለዚህ የካፒታል ገበያው ኢትዮጵያ ለማደግ ያላትን ፍላጎት ከማሳካት አንጻር ከሪፎርሙ ጋር ተሰናስሎ አብሮ የመጣ ነው ማለት ነው። ይሄ 1248/2001 አዋጅ የወጣው አዲስ ከዚህ ከሆም ግሮን ኢኮኖሚክ ሪፎርሙ ጋር አንድ አካል ሆኖ ነው የመጣው። ሌላው ደግሞ ምንድነው እዛው ልበልስሽና እዚሁ የኢኮኖሚክ ማሻሻያው ላይ በተለይ ስቴት ኦን ኢንተርፕራይዝ የሚባሉት በመንግስት ይዞታ ስር ያሉ ተቋማት በከፊል ፕራይቬታይዝ የማድረግ እቅድ አለው መንግስት። ግልጽ ነው። ያን ደግሞ ፕራይቬታይዝ ስታደርጊ በካፒታል ማርኬት በኩል አክሲዮናቸውን በመሸጥ እንትን ማድረግ የሚቻል ትክክለኛ ዋጋቸውም ስንት ነው የሚለውን ነገር በማወቅም የሚቻልበት አዝማሚያ ስላለ አሁን ለዚህ ጥሩ ምሳሌ ኢትዮ ቴሌኮም አይተሽ ከሆነ መጀመሪያ ላይ ለህዝብ እንግዲህ አክሲዮን ሽጠው ነው። ሌሎችም በእቅድ ደረጃ የተያዙ ለህዝብ ሊሸጡ የተያዙ አቋማት አሉ። ስለዚህ እኚህም እንግዲህ ስቴት ኦን ኢንተርፕራይዞችን መጀመሪያ በአቅማቸውን መገንባት በተለይ ኮርፖሬት ስትራክቸራቸውን ኮርፖሬት ገቨርናንስ የኮርፖሬት አስተዳደር የሚባለውን ነገር ማዋቀር ፐርፎርማንሳቸውን ካሻሻሉ በኋላ ደግሞ በከፊል በኢትዮጵያውያን እንዲያዙ በኢንቨስተርስ እንዲያዝ ፍላጎት አለው መንግስት ማለት። ስለዚህ እኚህም ገበያ ይፈልጋሉ ማለት ነው። እንግዲህ ከሞላ ጎደል ከዚህ ከሀገር በቀል የኢኮኖሚክ ማሻሻያ ዋጋም ተሰናስሎ የተጀመረ ነገር ነው ማለት ነው የካፒታል ገበያ ማለት ነው። በጣም ጥሩ። ስለዚህ አሁን ቅድም ስለ ሌሎች ሀገራት እያይዘን እናውራና እኛ አሁን ጀምረናል፣ መተግበር ጀምሯል የካፒታል ገበያው። አተገባበሩን ስንመለከት የኛ ሀገር የተከተልነው አፕሮች ወይም ደግሞ እየተከተልነው ያለው መንገድ ከሌሎች የአፍሪካ ሀገራት ወይም ደግሞ እንደ ምሳሌ ልናነሳቸው የምንችላቸው የዓለም ሀገራት ካሉ የኛ አፕሮች እንዴት ያለ ነው? ልዩነት ካለው በምን ይለያል? ምክንያቱንም ጭምር
በጣም ሶፊስቲኬት የሆኑትን ማርኬቶች እንርሳቸው። በጣም የረጅም ዓመትም ስለሆነና ማነጻጸር የምንችለው ከአፍሪካ ሀገራት ጋር ነው። አብዛኞቹ የአፍሪካ ሀገራት ያደረጉት ምንድነው? መጀመሪያ ስቶክ ኤክስቼንጅ ማርኬቱን ማቋቋም ነው። ስለዚህ ግብይቱ ከተጀመረ በኋላ ነው ያንን ስቶክ ኤክስቼንጅ ማናጅ ሊያደርግ የሚችል የህግ ማዕቀፍ ወደ ዲዛይን ወደ ማድረግ ይሄዱት። ኢትዮጵያ ግን የተከተለችው አፕሮች ምንድነው? ከመጀመሪያውም የመጫወቻ ሜዳውን ማስተካከል። ስለዚህ ለዚህ የሚሆን አዋጅ ፕሮክላሜሽን አዋጅ ማውጣት፣ አዋጁን ተከትሎ የተለያዩ ዳይሬክቲቮችን ወይም ደግሞ መመሪያዎችን ሬጉሌሽኖችን ማውጣት። የመጫወቻ ሜዳው ከተስተካከለ በዋናነት እንግዲህ አዋጁ ላይ የተሽ ከሆነ የኢንቨስተርስ ፕሮቴክሽን ኢሹ ነው። ኢንቨስተሮችን ጥበቃ ማድረግ፣ የኢንቨስተሮችን መብት መጠበቅ ነው። ይሄንን ነገር መጫወቻ ሜዳውን ካስተካከልኩኝ እዛ ውስጥ ተዋናይ የሆኑ ሰዎች በህጉ መሰረት ይጫወታሉ ወደሚለው ነው የተኬደው ማለት ነው። ሌሎች ሀገራት ግን ሄዱት ምንድነው? መጀመሪያ እግር ኳሱን ነው መጫወት የጀመረው። ልክ እንደ እግር ኳስ ነው አመጣጡ። እግር ኳስ መጀመሪያ ስፖርቱ ነው፣ ከዛ በኋላ ህጉ እየወጣ የመጣው። እኛ ግን አሁን ላይ ኦልሬዲ ዓለም ህግ አለው፣ ቤስት ፕራክቲስ ቤስት ህጎች አሉ። ህጉን ሼፕ ካደረግን በኋላ በዓለም ላይ አለ የሚባለው ኢንተርናሽናል ኦርጋናይዜሽን ኦፍ ሴኩሪቲስ ኦርጋናይዜሽን የሚባል አለ። እሱ ባወጣቸው ቤስት ፕራክቲስስ ሌሎች ሀገሮች ላይ ያሉ ቤስት ፕራክቲስስ ቢኮዝ አንዳንዴ እንግዲህ የመጨረሻ ተቀላቃይ ስትሆኚ ወይም ደግሞ የመጨረሻ አዶፕተር ስትሆኚ ከሌሎች ጥፋትም ብዙ ነገር ትምህርት ተመርች ሶ በዛ መሰረት ቤዝ ያደረጉ ቤስት ፕራክቲስ ህጎች፣ አዋጆች ወጥተዋል። አብዛኞቹ መመሪያዎች ደግሞ እንዲሁ የህዝብ ምክርም ተጠይቆባቸው ጥሩ ሊያሰሩ የሚችሉ መመሪያዎች ወጥተዋል ማለት ነው። ስለዚህ ኢትዮጵያ የተከተለችው አካሄድ በጣም የጥንቃቄ አካሄድ፣ መጀመሪያ የመጫወቻ ሜዳውን ህግ ማሻሻል ነው። ከዛ በኋላ ህጉ ከወጣ በኋላ ይኸው ተጫወቱ ነው። በዛ ህግ መሰረት እዚህ ገበያ ላይ የሚሳተፉ አካላት በሙሉ ህጉን አክብረው ይሄዳሉ። በሂደቱ የሚጎዳ አካል እንዳይኖር ከፍተኛ ጥንቃቄ የሚያደርግ ነው። ፕሩደንት የሆነ መንገድ ነው ማለት ነው ኢትዮጵያ የተከተለችው። አሁን አንዳንድ ጊዜ የህጎች ላይ የሚነሱት ችግሮች የጋፕ የሚኖራቸው ወይም ደግሞ ህጎቹ ክፍተት የሚኖራቸው ፕራክቲሱን ካለማወቅ ለምሳሌ ወይም አርቆ ካለማየት ሊመጣ የሚችለውን ነው። ግን አሁን እንዳሉት እኛም ሌትሊ ከመጀመራችን አንጻር አሁን ከሌሎቹ ጋር ኮምፔር ስናደርገው ስፔሻሊ ከአፍሪካ ሀገራት ጋር ስናወዳድረው ትንሽ ዘግየት ብለን ከመጀመራችን አንጻር ኤክስፒሪየንሱን ከሌላ ወስደን ህጉ ላይ ሊፈጠር የሚችለውን ጋፕ ልንሞላ እንችላለን። ሜቢ እንግዲህ እዚህ ጉዳይ ላይ እርስዎ ባለሙያ ስለሆኑ እንደ ህግ ባለሙያ አሁን የትኛው ጋር ነው የዓለም ኤክስፒሪየንስ እንደ ሀገራችን አሁን ሌሎች ህጎች ላይ እንደ ሀገሪቷ እንዳለችበት ኮንቴክስት መቃኘት ይኖርበታል። ህግ ካፒታል ማርኬት ላይ ሲሆን ግን ምናልባት እንደዚህ በዓለም አቀፍ ደረጃ ወይም ደግሞ ጀነራሊ አክሰፕት የሚደረጉ ፕሪንሲፕሎች ካሉ እሱ መከተል ብቻ የሚፈልግ ከሆነ ጥሩ አካሄድ ይመስላል አይደለ? ከኤክስፒሪየንሱ መምጣት ማለት ነው። ከዛ ወደ ተግባር ስንገባ ህጉ ላይ ጋፕ አለ ክፍተት አለ ምንል ከሆነ እየተሞላ ይሄዳል ማለት ነው። ስለዚህ እስኪ የካፒታል ማርኬት አዋጁ ወይም የካፒታል ገበያ አዋጁ ምን ዓላማዎችን ይዞ እና ደግሞ የትኞቹን ነገሮች ለማሻሻል ነው የወጣው? አንደኛ ህጉ ላይ ምን ይላል? ሁለተኛ ደግሞ የህግ አውጪው ኢንቴንሽን ወይም ደግሞ ሀሳቡ ምን ነበር? እነዚህ ነገሮች ሲወጡ ቅድም ያሉት አለ ሀገራችን ላይ አለመኖሩ ካፒታል ማርኬት ገበያ አለመኖሩ እንደተጠበቀ ሆኖ ግን ቤዚካሊ እነዚህ ነገሮች ያሟላልናል ወይም ዓላማው ይሄ ነው የምንለው ምንድን ነው? እንግዲህ በዋናነት የኢንቨስተሮች ጥበቃ ቀደም ሲል በነበረው አይተሽ ከሆነ ኢትዮጵያ ውስጥ ዋነኛ ዓላማ አድርጎ የተነሳው የዚህ ፕሮክላሜሽኑ ወይም ደግሞ አዋጁን ስንመለከት ለኢንቨስተሮች ትክክል በቂ ጥበቃ ማድረግ ነው። ከዚህ ቀደም ብዙ ድርጅቶች ይቋቋማሉ እየተባሉ ከዜጎች ገንዘብ ዝም ብሎ ሰብስበው ብዙ ሰዎች ተበልተው እጃቸውን አጨብጭቦ ይቀሩ። በጣም የሚያሳዝን። በነገራችን ላይ እኚህ ዜጎች ገንዘባቸው ከመበላታቸውም በላይ የሚያሳዝነው ነገር ምንድነው? ለወደፊቱ ተመሳሳይ ኢንቨስትመንቶች ላይ ኢንቨስት እንዳያደርጉ ጭምር ኮንፊደንሳቸውን ይሸረሻል ሆኖ ያለፈ በጣም ጥቁር ጠባሳ የተጣለበት ብዙ ሰዎች አክሲዮን ገዝተው የተበሉበት የድርጅቶችን ስም መጥራት አያስፈልግም ሁኔታ ነው ያለው። ማንም እየተነሳ በዘፈንና በእስክስታ እየታጀበ አክሲዮን ሽጦ ከዛ በኋላ ሰዎች እጃቸውን እንግዲህ ሰዎች ኢንቨስት የሚያደርጉት አንደኛ በኋለኛው እድሜያቸው ባረጁ ሰዓት ላይ ለመጧሪያቸው ከዛ በሚያገኙት ገቢ ፋሚሊ ሰስቴን ለማድረግ ነው። የኢንቨስተርስ ጥበቃ አልነበረም ቀደም ሲል በነበረው ማንም እየተነሳ ነበር አክሲዮን የሚሸጠው። አሁን ግን ይሄ አዋጅ ከወጣ በኋላ ማንኛውም ድርጅት በኢትዮጵያ ካፒታል ማርኬት ኦቶሪቲ ምናልባት ቁጥሩ በተለይ ከ50 በታች ሆኖ በፋሚሊ ይሄ ፕራይቬት ፕሌስመንት ሊኖር ይችላል፣ እሱ ልታቋቁም ይችላል። ነገር ግን ለህዝብ በይፋ የሚሸጥ በማስ ለሚሸጥ ከሆነ ፕሮስፔክተስ አቅርበሽ የኢትዮጵያ ካፒታል ማርኬት ኦቶሪቲ መርምሮ ሲያጸድቅ ብቻ ነው ለህዝብ መሸጥ የሚችለው። እንግዲህ ምንድነው የምትሰራው? እቅዱን አይቶ ምኑን አይቶ አካሄዱን አይቶ የቢዝነስ እቅዱን ምኑን መርምሮ አካሄዱን ምኑን
በጣም የተጋነነ ትርፍም ለመሳብ አክሲዮኑን አለመኖሩን አይቶ ድርጅቱ ምንድነው ቢዝነሱ የሚሰራው ሲሰራ ምን አይነት ስጋቶች አሉበት፣ እነዛን ስጋቶች እንዴት ያስተዳድራል፣ ኢንቨስተሩ እንዳይጎዳ እኚህን ነገሮች በቅጡ መርምሮ ፕሮፐር ነው ብሎ ሲያስብ ነው ወደ መሸጥ የሚኬድ። ስለዚህ የኢንቨስተር ጥበቃ አንደኛው ነው። ሁለተኛ ደግሞ የሪሶርስ አሎኬሽን ነው። ሪሶርስ አሎኬሽን የሚባለው ነገር ምንድነው? አገሪቱ ያላትን ውሱን ሀብት አዋጭ የሆኑ ኢንቨስትመንቶች ላይ እና አስፈላጊ የሆኑ ኢንቨስትመንቶች ላይ ኢንቨስት እንዲደረግ መንገድ ማመቻቸት፣ ግልጽ ነው፣ መንገድ ማመቻቸት ነው። የሴቪንግ ካልቸሩን ማሻሻል ነው። አማራጭ ከባንክ ውጪ ሌሎች አማራጭ መድረክ በመፍጠር ገበያ በመፍጠር ኢትዮጵያውያን አማራጭ ኢንቨስትመንት እንዲኖራቸው ማስቻልም ጭምር ነው ማለት ነው። ስለዚህ 4 አይ ቲንክ 5 ያክል ናቸው ኦብጀክቲቮቹ። ዋናዎቹ 3ቱ ቅድም ያነሳውልሽ ናቸው ማለት ነው። ስለዚህ ሌላው ደግሞ ኤፊሽንት የማርኬት ኤፊሽንሲውን መፍጠር፣ ማርኬቱ ኤፊሽንት እንዲሆን፣ እንዲሁ ደግሞ የገበያ ዋጋ እንዲተመን ማስቻል። ይህ ማለት ምንድን ነው? ከዚህ ቀደም ለምሳሌ ገበያው ላይ የዳሽን ባንክ አክሲዮን፣ የዘመን ባንክ አክሲዮን፣ የምናምን አክሲዮን ስንት ብር እንደሚሸጥ ዋጋ አይታወቅም። ያ ገበያው ዋጋውን እንዲተምነው ማስቻል፣ ፕራይሱ አይዴንቲፋይ ይደረጋል። ማርኬቱ ፕራይሱን አይዴንቲፋይ ያደርጓል። እኔ ብዙ ሰዎች የዘመን ባንክ አክሲዮን መግዛት ከፈለጉ የዘመን ባንክ አክሲዮን ፕራይሱ ከፍ ይላል ማለት ነው። ስለዚህ የማርኬት ካፒታላይዜሽኖችም ተቋማት ድርጅቴ ስንት ብር ያወጣል የሚለውን ነገር ዋጋቸውንም እንዲያገኙ ጭምር ማስቻልም ጭምር ነው። ስለዚህ እኚህ ነገሮች ዓላማዎችን አንግቦ የተነሳ ነው ማለት ነው፣ በዋናነት ማለት ነው ከዓላማው አንጻር። እነዚህን ዓላማዎች ለማሳካት የሚቋቋሙ ተቋማት ይኖራሉ። ኦብቪየስሊ በራሳቸው አይደለም። ለምሳሌ ህግ ይኖርና ከዛ ይህንን የሚያስፈጽም ተቋማት ይኖራሉና የትኞቹ ተቋማት ናቸው ይህንን ለማስፈጸም ኃላፊነት ያለባቸው? እንግዲህ ሶፋር ባሉት በተቋቋሙ ተቋማት የኢትዮጵያ ካፒታል ገበያ ባለስልጣን አለ። ባለስልጣኑ እንግዲህ በዋናነት ቅድም እንዳልኩሽ አክሲዮኖች ካለሱ ፈቃድ ኢሹ አይደረጉም። ኢሹወርስን በትክክል ማወቅ፣ ኢንቨስተርስን ፕሮቴክት ከማድረግ አንጻር እና ማናቸው ኢሹ የሚያደርጉት የሚለውን ነገር መወሰን፣ ከዛ ውጭ ደግሞ በዚህ የካፒታል ገበያ ውስጥ ተዋናይ የሆኑትን አካላት ፈቃድ መስጠት፣ መቅጣት፣ ፈቃድ መሰረዝ የመሳሰሉ ስልጣኖች ኖሮት የተቋቋመ ተቋም ነው ማለት። ስለዚህ እነዚህ ተቋማት ምን ሲያሟሉ ነው ፈቃድ የምንሰጣቸው የሚለውን ነገር፣ የካፒታላቸውን መጠን፣ ከካፒታላቸውም ውጭ የሂውማን ሪሶርሳቸውን በእነማን ነው መደራጀት ያለበት፣ ምን አይነት እውቀት ያላቸው ሰዎች፣ ለምሳሌ ኢንቨስትመንት ባንክ ሲቋቋም ምን አይነት እውቀት ያላቸው ሰዎች የኢንቨስትመንት ባንኩን ሊመሩ ይገባል የሚለውን መርምሮ አይቶ፣ ለምንድነው ይሄ ፈቃድ የተሰጠው ተቋም ነገ ከነገ ወዲያ ወጥቶ አገልግሎት ነው የሚሰጠው፣ ለዛ አገልግሎት ለመስጠት በቂ የሚባል በመሰረታዊ ደረጃ እውቀት አላቸው የሚለውን ነገር ከመመርመር አንስቶ ከማጣራት አንስቶ ወንጀል ውስጥ ያላቸውን ተሳትፎ ከማጣራት አንስቶ ይሄን ሁሉ ነገር አድርጎ ነው ፈቃድ የሚሰጠው። እንደዛም አድርጎ ደግሞ በቀጣይነት እኚህ ተቋማት አንድ ፈቃድ ተሰጣቸው ማለት ለአንዴና ለመጨረሻ ጊዜ ነው ማለት አይደለም። እኚህ ተቋማት ፔሪዮዲክ ወይም በየጊዜው ለዚህ ባለስልጣን ለሆነው መስሪያ ቤት የሚያቀርቡት ሪፖርት አለ። ያንን ፋይል ያደርጋሉ። ዲስክሎዘራቸውን ማየት፣ መመርመር፣ የቢሮ አደረጃጀታቸውን፣ የሰራተኛ ስልጠናቸውን ምናምን ማየት ምናምን ገበያው የተረጋጋ ገበያ እንዲኖር፣ ጤናማ ገበያ እንዲኖር ማስቻል ስለሆነ የባለስልጣኑ አካል ማለት ነው። እኝን እንዲያደርግ ኢትዮጵያ ካፒታል ማርኬት ኦቶሪቲ ተቋቁሟል ማለት ነው። ከዛ ውጭ ደግሞ ኢትዮጵያ ሴኩሪቲ እንግዲህ የመጀመሪያው ፕራይመሪ ማርኬት የሚባለው ለመጀመሪያ ኢሹ ሲያደርጉ አክሲዮን ከኢትዮጵያ ካፒታል ማርኬት ኦቶሪቲ ድርጅቶች ሊስትድ መሆን አለባቸው፣ መመዝገብ፣ ፕሮስፔክተሳቸውን ድርጅታቸው ምንድን ነው የሚሰራው የሚለውን ነገር ለኢንቨስተር የሚቀርበውን ነገር ኢትዮጵያ ካፒታል ማርኬት ኦቶሪቲ ማስመዝገብ። ማንም ተቋም ካሁን በኋላ አክሲዮን ኢትዮጵያ ካፒታል ማርኬት ኦቶሪቲ ሳይፈቅድ ለህዝብ መሸጥ አይችሉም። ኢኒሻል ፐብሊክ ኦፈር ማቅረብ አይቻልም ማለት ነው። በዚህ ሂደት ውስጥ እንግዲህ አይዴንቲፋይ የተደረጉ በግዴታ የህዝብ ጥቅም ያለባቸው ተቋማት ተብሎ የተለዩ አሉ። አሁን የግድ እየተመዘገቡ ያሉበት ሁኔታ አለ ማለት ነው። በተለይ ከ50 በላይ ባለ አክሲዮኖች የያዙ እንዲሁም ደግሞ ባለ አክሲዮኖቻቸው 50 እንኳን ባይሆኑ እንኳን የመንግስት ተቋማት የሆኑ የፐብሊክ ኢንትረስቶች በሙሉ እንዲመዘገቡ እንትኖቶ እየተሰራ ወደዛ ተዋርድ ሰዓት እየተካሄደ ነው። ብዙ ሊስቲንጎች ይጠበቃሉ። እንግዲህ ሁለተኛው ደግሞ ዋንስ እንግዲህ ለፐብሊክ ከሸጥሽ በኋላ ኢንቨስተሮች እርስ በርስ አክሲዮናቸውን መሻሻጥ የሚችሉ ገበያ ያስፈልጋል። ለዛ ደግሞ ኢትዮጵያ ሴኩሪቲ ኤክስቼንጅ ተቋቁሟል ማለት ነው። ራሱን የቻለ ሰልፍ ሬጉሌቲንግ ኦርጋናይዜሽን ኢሳሮ ይባላል። ራሱን በራሱ የሚያስተዳድር ተቋም ነው። ይህም ተቋም እንግዲህ በሚያወጣቸው ህጎች በራሱ ሩል ቡክ የሚዳኝ ነው። ይሄም እዛ ውስጥ ያሉ ተዋናዮችን የሚዳኝበት የራሱ ህጎች አለው፣ ስርዓት አለው። ባለ አክሲዮኖች እንዴት ይገበያያሉ፣ ዲለሮች እና ብሮከሮች እንዴት ብሄቭ ያደርጋሉ፣
ማርኬት ሜከሮች እንዴት ይንቀሳቀሳሉ የሚለው ህግ ያለው ነው ማለት እነዚህን ደግሞ የሚቆጣጠራል። ይሄ ደግሞ በተለይ ኢንቨስተሮች ዋንስ አክሲዮን ከተሸጠ በኋላ ሊኩዊዲቲን ከመፍጠር አንጻር ይሄ ማለት ምንድነው አክሲዮን ጊዜሽ ድሮ ቤትሽ ይዘሽ ቁጭ ነው የምትይው መሸጥ እንኳን ስትፈልጊ አክሲዮኑን የሰጠሽ ሰውዬ ደውለሽ ወይ ደግሞ ተቋም ጋር ደውለሽ እባካችሁ አክሲዮን ሽጡልኝ። አሁን ግን ገበያው አለ፣ ቴክኖሎጂው አለ፣ በስልክሽ ለወደፊቱ በስልክሽ ሁሉ አክሲዮንሽ መሸጥ የምትችይበት ጊዜ ይመጣል በብሮከር ስሩ ዩር ብሮከር ማለት ነው። ይሄን ደግሞ ከመፍጠር አንጻር በሰከንዳሪ ማርኬት ወይም ደግሞ የሁለተኛ ደረጃ ገበያ ከመሆን አንጻር ኢትዮጵያ ሴኩሪቲ ኤክስቼንጅ ተቋቁሟል ማለት ነው። ስለዚህ ባለስልጣኑ ህጋዊነቱን ወይም ማጣራት ያለበትን ሌሎች ነገሮችን ያጣራል። ዲቴይል ዝርዝሮቹ ይኖራሉ። ከዛ የሴኩሪቲ ኤክስቼንጅ የምንለው ደግሞ ሽያጩ ላይ ያለው በገዢና የቀኑ ገዢና ሸጪ አክሲዮናቸውን ሲሻሻጡ አሁን እንደውም እስከዛ ድረስ ደግሞ ኢንተርባንክም እያደረገ ነው። ባንኮች ገንዘብ የሚበዳደሩበትን ፕላትፎርም ፈጥሯል። ለወደፊቱ በየጊዜው ኢሹ የሚደረጉ ኢንስትሩመንቶች ካፒታል ማርኬት ኦቶሪቲ በየጊዜው በሚያስተዋውቃቸውን አሁን ለምሳሌ በቅርቡ የዚህ የተቋማት አንድ ላይ ሆኖ ወይ ድርጅቶች ግለሰቦች አንድ ላይ ሆኖ አክሲዮን የሚያስተዳድሩበት ሙቹዋል ፈንድ የሚባል እሱ አሁን ዳይሬክቲቭ እያለቀ ነው። ሲያልቅ እሱም የት መሸጥ ይጀምራል ማለት ነው። የሱም አክሲዮን ኢሲኤክስ ላይ መሸጥ ይጀምራል ማለት ነው። ለአሁኑ ግን ቦንድ እንዲሁም ደግሞ አክሲዮን ምናምን በዛ የያዙ ሆልደሮች እዛ መገበያየት የሚችሉበት ሁኔታ ነው ያለው ማለት። ስለዚህ እኔና አንቺ አንድ አክሲዮን ከያዝን በኋላ በሊኩዊዲቲ አንቸገር ወይም ደግሞ አክሲዮን ይሸጣል የሚል ስጋት እንደ ድሮ አይኖርንም ማለት ነው። ወይም ደግሞ ሄደሽ ባንክ አክሲዮን የሸጠልሽ ባንክ ጋር ሄደሽ አይደለም ሽጡልኝ የምትይው ካሁን በኋላ ማርኬቱ ላይ በዲለርሽ በኩል ወይም በብሮከርሽ በኩል አክሲዮን መሸጥ ነው ይችላል። ስለዚህ ይሄ ደግሞ በተለይ ለኢንቨስተሮች ትልቅ ኮንፊደንስ ይፈጥራል። አክሲዮኔን ከገዛው በኋላ ነገ መሸጥ ብፈልግስ የት እሸጠዋለሁ የሚለውን ስጋት የሚቀንስ ነው ማለት። ስለዚህ ሁለተኛው ተቋም በዚህ ልንደመድበው እንችላለን። ሶስተኛው ደግሞ እንግዲህ የዚህ ኮርቱ ነው። ትሪቡናል ኮርቱ በተለይ የሚፈጠሩ ችግሮችን ለመዳኘት በዚህ በካፒታል ገበያው ከኢትዮጵያ ካፒታል ማርኬት ኦቶሪቲ ጋር ወይም ከኢትዮጵያ ሴኩሪቲ ኤክስቼንጅ ጋር እንዲሁም ደግሞ ከኢንቨስተሮች መካከል የሚኖሩ ወይም ደግሞ በዛ ውስጥ ባሉ ተዋናዮች መካከል የሚኖሩ አለመግባባቶችን የሚዳኝ ደግሞ ትሪቡናል ተቋቁሟል ማለት ነው። የፍርድ ቤት የመጨረሻው አይሆንም። ባለ አክሲዮኖች ወይም ቅሬታ ያለው አካል ወደ ኖርማል ፍርድ ቤት የመሄድ መብት አለው። ነገር ግን እዛ ውስጥ የሚፈጠሩ ግጭቶችን የሚፈታ የተቋቋመ አለ ማለት ነው። ሌላው ደግሞ እንግዲህ የተቋቋመው በተለይ በኢትዮጵያ ብሔራዊ ባንክ ስር አሁን ቁጥጥር የሚደረግበት የዚህ ሴኩሪቲ ሴንትራል ሴኩሪቲ ዲፖዚተሪ የሚባል ወይም ደግሞ ኢትዮጵያ ውስጥ ያሉ በተለይ ካፒታል ማርኬት ሊስት ያደረጉ ተቋማትን አክሲዮን በሙሉ አሁን እንደ ድሮ በወረቀት አይደለም፣ አሁን ወደ ኤሌክትሮኒክ ፎርም ተቀይሮ እዛ ስቶር ተደርጓል። ስለዚህ ኢትዮጵያ ውስጥ ያሉ ሊስትድ ካምፓኒ ውስጥ ያሉ ባለ አክሲዮኖች በሙሉ አክሲዮኖቻቸው ግልጽ ነው ከወረቀትነት ነፃ ወጥተው ወረቀት ወዳልሆኑ ኤሌክትሮኒክ ወደሆኑ ፋይሎች ተቀይረው እዛ ስቶር ተደርገዋል። የሴንትራል ዲፖዚተሪ ሴንተር በዋናነት ዓላማው ምንድነው? እኔና አንቺ አክሲዮን በምንሻሻጥበት ጊዜ አንቺ ገንዘብ ለእኔ መክፈልሽን ማረጋገጥ፣ አንቺ ገንዘቡን ደግሞ በከፈልሽኝ ሰዓት ላይ ስሙ ከኔ ወደ አንቺ እንዲዞር ማስቻል፣ በተወሰነ ቀን ውስጥ በተቀመጠ ቀን ውስጥ አይ ቲንክ ትራንዛክሽኑ በተፈጸመ በሁለት ቀን ውስጥ ገንዘብ መከፈል አለበት ቲ+። ይሄን የሚቆጣጠር ተቋም ነው ማለት ነው። እሱም ሰልፍ ሬጉሌቲንግ ኦርጋናይዜሽን። እኚህ ተቋማት የዚህ የካፒታል ገበያ ጤናማ ሆኖ ተዋናዮቹ በሙሉ አንዱ ላይ ያልተገባ ቤኔፊት እንዳያገኝ ማስቻል ነው ትልቁ ስራቸው። ቼክ ኤንድ ባላንስ ያላቸው ነገሮች ናቸው። እኚህ ተቋማት እንግዲህ ተቋቁሞ ሶፋር ባለው ሁኔታ አሁን የዚህ የዲማቴሪያላይዜሽን የሚባለው ወይም ደግሞ ወረቀት አልቦ የአክሲዮን እንትን ተደርጓል ማለት ወደዛ ተኪዷል። በዛ ላይ ሰክሰስፉል ተደርጓል። ኢትዮጵያ ሴኩሪቲ ኤክስቼንጅ ስራ ጀምሯል ተመርቆ በጠቅላይ ሚኒስትሩ። ስለዚህ አሁን ላይ ትሬዲንግ ተጀምሯል። በቅርብ ጊዜ ደግሞ በተለይ ሊስት የተደረጉ ካምፓኒዎች አክሲዮናቸው በየዕለቱ ስንት ብር ተሸጠ ልክ እንደ ኢትዮጵያ ኮሞዲቲ ኤክስቼንጅ አላል እንደ ኢሲኤክስ ሁሉ ያሳዩናል ማለት ነው። የአዋሽ ባንክ አክሲዮን ዛሬ ስንት ዋለ፣ ስንት ሲሸጥ ዋለ፣ ስንት ሲገዛ ዋለ ቢለውን ለህዝብ በይፋ ፐብሊክሊ መረጃዎችን የሚታወቅበት። ስለዚህ ተቋማት ራሱ ቫልዩዋቸውን የሚያውቁበት ጊዜ በጣም ቅርብ ነው የሚሆነው። አይ ቲንክ አሁን ጁን 2026 ነው እቅዳቸው መሰለኝ። ስለዚህ ወደዛ ይሄድ ነው። በጣም ወደ ኢንተረስቲንግ ታይም እየመጣ ነው በተለይ ለኢንቨስተርስ በተለይ። ስለዚህ ገንዘቤን እነገሌ ይበሉኛል ከሚል ነገርም ዜጎችን ነፃ ያወጡ ተቋማትን የህዝብን ጥቅም የሚያስጠብቁ ተቋማትን የፈጠረ ነው ፕሮክሌሜሽኑ ማለት ነው። ስለ ሊስቲንግ እያወሩልኝ ነበረና ሊስቲንግ ማለት ራሱ ምን ማለት ነው የሚለውንና ሊስቲንግ ማለት ሬጂስተር ማድረግ ወይም መመዝገብ ማለት ነው ወይስ በሊስቲንግ እና በምዝገባ ወይም በሬጂስትሬሽን መካከል ያለው ልዩነት ምንድን ነው የሚለውን ደግሞ አብራርተ ነው እንላት። ምዝገባ ማለት እንግዲህ በተለይ ቁጥራቸው ከ50 በላይ አክሲዮን የሸጡ ተቋማት በሙሉ የህዝብ ጥቅም ያለባቸው ተቋማት ተብለው ተለይተዋል። እነዚህ ተቋማት በሙሉ በኢትዮጵያ ካፒታል ገበያ ባለስልጣን እንዲመዘገቡ አክሲዮኖቻቸውን ኦልሬዲ ፐብሊክሊ ኢሹ ያደረጉትን አክሲዮን እንዲያስመዘግቡ ይገደዳሉ ማለት ነው።
የሸጡትን ያላቸው በሂደትም ውስጥ ያለም ካለ እንዲሸጡ እንግዲህ ይሄን ቅድም እንዳልኩሽ ለኢንቨስተር ፕሮቴክሽን ለኢንቨስተሮች ጥበቃ ከማድረግ አንጻር ነው ማስመዝገብ። ነገር ግን አስመዘገቡ ማለት ግን የግድ ሊስት አደረጉ ማለት አይደለም። ሊስት አደረጉ ማለት ኢትዮጵያ ሴኩሪቲ ኤክስቼንጅ ላይ ሄደው አክሲዮኖቻቸውን አስመዘገቡ ማለት ነው። ያን ማድረጋቸው ደግሞ ምን ጥቅም አለው? ባለ አክሲዮኖች እርስ በርስ አክሲዮን እንዲሻሻጡ መንገድ ከፈቱ። ሁለተኛ ሰከንደሪ ማርኬት ላይ ሰከንደሪ ማርኬት ወይ ሁለተኛ ገበያ የሚባለው ላይ በዋናነት ሁለተኛ ገበያ የሚባለው ላይ ሄደች። አሁን በእኛ ኬዝ ላይ ኢትዮጵያ ሴኩሪቲ ኤክስቼንጅ ሁለተኛ ገበያ ነው የሚባለው። ሁለት አይነት ገበያዎች ናቸው። እዚህ ሁለተኛው ገበያ ላይ ሄደች ተመዘገብሽ ማለት ጥቅሙ ምንድነው? እኔና አንቺ የአንድ ባንክ ባለ አክሲዮን ብንሆን አክሲዮን በቀላሉ መሻሻጥ የምንችልበትን ይፈጥረናል ማለት። ስለዚህ ያ ሊስቲንግ ይባላል። ኢትዮጵያ ሴኩሪቲ ኤክስቼንጅ ላይ ሄደው አክሲዮናቸውን ሲያስመዘግቡ ያ ሊስቲንግ ይባላል ሰከንዳሪ ማርኬቱ። ስለዚህ ይሄን አድቫንቴጅ ለማግኘት ነው ከ50 በታችን ቢኖራቸው በፈቃደኝነት ሊስቲንግ ቢያረጉ ያ ያስኬዳል። ይሄ ቮለንተሪ ሊስቲንግ ክልከላ የለውም። እንትም ላይ እንዳየሁት ግን ቮለንተሪ ሬጂስትሬሽን ማንዳቶሪ ሬጂስትሬሽን ግን ያለባቸው የህዝብ ጥቅም ያለባቸው በሙሉ ድርጅቶች አክሲዮናቸውን በኢትዮጵያ ካፒታል ገበያ ባለስልጣን የማስመዝገብ ግዴታ አለባቸው ማለት ነው። ኢትዮጵያ ሴኩሪቲ ኤክስቼንጅ ግን ላይ ሊስት ማድረግ ግን እንትን ነው የድርጅቶቹ ውሳኔ ነው፣ ፍላጎት ነው የሚሆነው። ማድረግ ይችላሉ፣ ከፈለጉ ሊስት ሊያደርጉ ይችላሉ ኤሴክስ ላይ፣ ካልፈለጉ ማድረጉ ግን አድቫንቴጅ አለው። በተለይ ለኤግዚስቲንግ ሼርሆልደርስ ሊኩዊዲቲ ከመፍጠር አንጻር ወይም ደግሞ በቀላሉ ለመግለጽ ያክል ሊኩዊዲቲ መፍጠር ማለት ምንድነው? ባለ አክሲዮን መግዛት የሚፈልግ ሰውና መሸጥ የሚፈልግን ሰው ከማገናኘት አንጻር ሽያጭ እንዲከናወን ሽያጮችን ከማፋጠን አንጻር ኢትዮጵያ ሴኩሪቲ ኤክስቼንጅ ላይ ሊስት ማድረጋቸው በጣም ጠቃሚ ነው ማለት ነው። ኢንቨስተሮችም ኮንፊደንስ ይኖራቸዋል ማለት ነው። በተለይ ኤግዚስት የሚያደርጉ ተቋማት ማለት ነው። የዚህ የካፒታል ማርኬት ላይ ዋና ተሳታፊዎች ናቸው ምንላቸው እነማን ናቸው? 15 ያክል ተዋናዮችን ለይቷል። ማርኬት ፓርቲሲፓንትስ ብሎ የለዩቸው አሉ እና በተለይ ኢንቨስትመንት ባንኮች አሁን ባለው ላይ ኢትዮጵያ ካፒታል ገበያ አይ ቲንክ ለ16 ያክል ተቋማት ፈቃድ ሰጥቷል። በቅርቡ ቪዲዮ ለመጨረሻ ጊዜ ተመዝግቧል። ከዛ ውስጥ 9ኙ ኢንቨስትመንት አድቫይዘሪ ናቸው። ኢንቨስትመንት አድቫይዘሪ ምክር የሚሰጡ ለኢንቨስተሮች አክሲዮን ስገዢ፣ እንዲሁም ደግሞ በተለይ ኢትዮጵያ ካፒታል ገበያ ላይ ለሚመዘገቡ ተቋማት ፕሮስፔክተስ የሚያዘጋጁ ያ ፕሮስፔክተስ ሲዘጋጅ ፕሮፌሽናሊ ኮንቴንቱን አይተው የዛን ተቋም የሚመስል ምንም ፋክት ሳይጨምሩ በራሳቸው ሳይቀንሱ ተቋሙን የሚመስል ነገር ከሎየሮች ጋር አብረው ሆኖ አዘጋጅተው የሚያቅረብ የሚችሉ የዚህ ኢንቨስትመንት አድቫይዘሪ ፈርሞች አሉ ማለት ነው። ለወደፊቱ ደግሞ አክሲዮን የሚገዙ ሰዎችን ምክር፣ ተቋማትን፣ ኢንስቲትዩሽኖችን ምክር የሚሰጡ ውሱን ስልጣን በፕሮክላሜሽኑ ላይ መስራት የሚችሉትን ስራ ተገድቦባቸዋል። ያላቸው ካፒታል መጠን ተገድበዋል። ግልጽ ነው፣ የተቀመጠ ነገር አለ። ፕሮክላሜሽኑንም ደግሞ ተከትሎ በወጡ መመሪያ በደንብ የተቀመጠላቸው ነገር በዛ ደንብ መሰረት የሚሰሩ አሉ ማለት ነው። ሌላው ኢንቨስትመንት ባንኮች ናቸው። እኚህ ኢንቨስትመንት ባንኮች ከኢንቨስትመንት አድቫይዘሮች ወይም ከኢንቨስትመንት አማካሪዎች የሚለዩ በምንድን ነው? የመርጀር ኢንዳክሽን ድርጅቶች ሲዋሃዱ ጭምር ፋሲሊቴት ማድረግ፣ ገንዘብ ሬዝ ማድረግ ምናምን ጭምር ትንሽ ስኮፓቸው ከፍ ይላል ማለት ነው። ሌላው ብሮከርና ዲለርም ፍቃድ ሰጥተዋል ኢትዮጵያ ካፒታል ማርኬት ኦቶሪቲው ማለት ነው፣ ባለስልጣኑ። ዲለሮች እንግዲህ በተለይ ብሮከሮች ምንድነው በተለይ በሻጭና በገዢ መካከል ላይ ሆነው ሽያጭ እንዲፋጠን ልክ ያው ስማቸው እኛ ደላላ እንደሆነ የአክሲዮን ደላላ ወይም ደግሞ ብሮከር የሚባል ቃሉ በእኛ ሀገር ላይ ከለመድ ነው አይደለም። ላይሰንስ የሆነው በእውቀት እና ሕግ አክብሮ የሚሰሩ ናቸው እኚህ ሰዎች። እነዚህም ፈቃድ ያገኙበት ሁኔታ አለ። ከዛ ውጭ እንግዲህ በቅርቡ ከውጭ አንድ ተቋም አመልክተዋል ብለዋል። ኢትዮጵያ ካፒታል ማርኬት ተቋሙ ማን እንደሆነ ባናውቅም ኢትዮጵያን ገበያ ለመቀላቀል በቅርቡ ያነበብኩት አለ። ከዛ ውጭ ግን ለወደፊቱ ፖርትፎሊዮ ማናጀሮች አሉ፣ እነዚያ ተቋማት ይቋቋማሉ። ኮሌክቲቭ ኢንቨስትመንት ስኪሞች ኮሌክቲቭ ኢንቨስትመንት ስኪም ማለት ምንድን ነው? በራስሽ አክሲዮን መግዛት ካልቻልሽ ሰብሰብ ብለሽ አክሲዮን መግዛት ወይም ማስተዳደር እውቀቱ ከሌለሽ ይህንን የሚያስተዳድሩ ተቋማት ይኖራሉ። ለምሳሌ ዕቁቦች፣ ማህበሮች፣ እድሮች አክሲዮን ካፒታል ገበያ ላይ ኢንቨስት ማድረግ ይፈልጉ እውቀቱ ከሌላቸው የካፒታል ገበያ እኚህ ኮሌክቲቭ ኢንቨስትመንት ስኪምስ ወይም ደግሞ ሙቹዋል ፈንድ የሚባሉት ያን ገንዘብ ይወስዱና የተለያዩ ኢንቨስትመንት ፖርትፎሊዮች ላይ ኢንቨስት ያደርጉልሻል። ሪስክሽን ዳይቨርሲፋይ ያደርገው አንድ ቦታ ላይ እንቁላልሽ እንዳይቀመጥ የተለያየ ቅርጫት ላይ ያስቀምጡልሻል ማለት በሌላ ይህን ማናጅ የሚያደርጉ ተቋማት አሁን መመሪያው ተዘጋጅቶ ያለቀ እኚህም ይገመጣሉ ማለት ነው። ሌላው ደግሞ ክራውድ ፈንዲንግ በተለይ ለወጣቶች በተለይ ስታርታፖች አዲስ ኖብል አይዲያ ኖሯቸው
እኚህ አይዲያ ያላቸው ሰዎች ገንዘብ እንዲያገኙ ክራውድ ፈንዲንግ ማለት ስሙም እንደሚያመላክተው አንድ ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ እንደሚባለው ብዙ ሰዎችን የሚያሳትፍ በትንንሽ ገንዘብ ከብዙ ሰዎች ኪስ ወጥተው ኖብል የሆነ አይዲያ ያላቸው ወጣት ኢንቨስተሮች ወይም ስታርታፖች ገንዘብ ከብዙ ሰው ሰብስበው የሚያገኙበት በተለይ ኢኩዊቲ የሚባለው ክራውድ ፈንዲንግ ይሄ እንዴት ልበልሽ አሁን ላይ በአጭሩ ምሳሌ ሰዎች ሲታመሙ ገንዘብ የሚዋጣበት አይነት ክራውድ ፈንዲንግ አለ። እሱ የእርዳታ ክራውድ ፈንዲንግ የሚባለው እሱ ከአንቺ ምን ምላሽ የሚፈለገው ነገር የለም። እሱ ያን ሰውዬ ማሳከም ነው አውትፑቱ። ይሄኛው ክራውድ ፈንዲንግ ግን ከዛ የሚለየው ምንድነው? ኢኩዊቲ ክራውድ ፈንዲንግ ላይ ድርጅቱ ከብዙ ሰው 300 ብር ሊሆን ይችላል የሚሰበሰበው ያ ድርጅት ፕሮፊታብል ይሆናል። በተለይ ኤስኤምኢዎች በተለይ ጥቃቅን ትንሽ ድርጅቶች የሚያድጉበትን ግን አይዲያው በጣም የሚያሳምን መሆን መቻል አለበት። እነዛም ወደፊቱ ገበያውን የሚቀላቀሉ ናቸው። እንዳልኩሽ ፖርትፎሊዮ ማናጀርስ የተለያየ ድርጅት ላይ ኢንቨስትመንት ያላቸውን ተቋማት ፖርትፎሊዮ ወደ ራሳቸው ወስደው በሚያስፈልግ ጊዜ ላይ መሸጥ ሪስኩን እያዩ በሚያስፈልግ ጊዜ ላይ መግዛት ግልጽ ነው። የፖርትፎሊዮ ማናጅመንት ፖሊሲ በእያንዳንዱ ተቋም በማውጣት በዛ ፖሊሲ መሰረት ሪስክ የሆኑ ኢንቨስትመንቶችን ይሸጣሉ። አትራፊ የሆኑ ደግሞ ይገዙልሻል ማለት የተቋምን ማናጅ የሚያደርጉ ተቋማት ይኖራሉ። ሌላው ክሬዲት ሪስክ ሬቲንግ በተለይ ከቦንድ ጋር በተገናኘ ቦንድ ኢሹ የሚያደርጉ ተቋማትን እኚህ ተቋማት ተበዳሪዎች ስለሆኑ እነዛን ተቋማት ሬት የሚያደርጉ የለንም። ኢትዮጵያ እንደ ሀገር ኖሯት አያውቅም። ክሬዲት ሬቲንግም ላይ አሁን ለወደፊቱ ይቋቋማሉ ማለት ነው። ስለዚህ የዚያ ተቋም ተበዳሪ ነው፣ ሲበደር ሬት ይደረጋል። አሁን ለምሳሌ ኢትዮጵያ ስትበደር በዓለም አቀፍ ደረጃ ክሬዲት ግሬድ ይሰጣት የለ ኤቢሲ እንደተባለ እንደሚባለው ልክ እንደዛ ሁሉ የሚበደሩ ተቋማትን ሬት የሚያደርግ ክሬዲት ሬቲንግ ኤጀንሲ እንደሚቋቋም እዛ መመሪያ ላይ ወጥቷል። ሌላው ሸሪያ አድቫይዘርስ አሉ። ወደፊቱ የኢትዮጵያ ካፒታል ገበያ ከአካታችነት አንጻር ከፋይናንሻል ኢንክሉሲቭነትና ዲፕ ከመፍጠር አንጻር በሃይማኖታቸው ምክንያት ሌላ አክሲዮን መግዛት የማይችሉ ሰዎች ከሃይማኖታቸው ጋር የሚሄድ ሱኩክ የሚባል ቦንድ ታይፕ አለ። ያንን እንዲገዙ የሚሆኑ እነዛን ሰዎች ደግሞ የሚያማክሩ ሸሪያ ኢንቨስትመንት አድቫይዘሮች ደግሞ አሉ ማለት ነው። ግልጽ ነው። ሶ በተቻለ መጠን በዓለም ላይ ያሉ አገልግሎቶችን በሙሉ የሚሰጡ ተዋናዮች ተለይተው ወጥተው ወደ 15 አካባቢ ሬዲ ተደርጓል ማለት ነው። ስለዚህ እኚህ ተቋማት ግን ኢትዮጵያ ካፒታል ማርኬት ኦቶሪቲ ለሁሉም በአንዴ መመሪያ አላወጣም። ፕሩደንትሊ ቀስ በቀስ እየተባለ መመሪያ እየወጣ ሌሎች ማመልከቻ እየገቡ እየተፈቀደላቸው የሚሄድበትን የጥንቃቄ መንገድ ነው የተከተለው። ዊስኩድ ማለት ነው። በጣም ጥሩ። ስለዚህ ፕራዮሪቲ የሚሰጠው ማርኬቱ የሚፈልገውን ወይም ደግሞ ቅድሚያ ልንሰጣቸው የምንችለውን እያደረገ ግን ሁሉም ግን በጊዜ ሂደት እየገቡ ይመጣሉ። በጣም ጥሩ ነው ማለት አሁን ይሄ ዓለማት ላይ እነዚህ ነገሮች አፕላይ እየተደረጉ ስለሆኑ ሌሎች ሀገሮች ላይ ብቻ ሳይሆን ሀገራችን ራሱ አሁን ካለንበት ሁኔታ አንጻር የግድ የሚሉ ነገሮች ሲኖሩ እንደዚህ አይነት ተቋማት ወይም ደግሞ ኃላፊነት የሚኖርባቸው ተዋንያን እንዲኖሩ የግድ ይላል። ያ ደግሞ ቅድም መነሻው ላይ እንዳሉት ሰዎች ዝም ብሎ በዘፈቀደ ገንዘብ እየሰበሰቡ የሚሸጥና የሚገዛው ነገር ሳይታወቅ ኢንቨስት የሚያደርጉ ሰዎች እንዳይጎዱ ለማድረግ እንደዚህ አይነት ተቋማት መኖሩ ሞር በህግ በደንብ ሬጉሌት የሚደረግ ከዛ ደግሞ ከምንም በላይ ደግሞ ሙያንና እውቀትን ኤክስፒሪየንስን መሰረት ያደረገ ስራ እንዲሰራ ስለሚደረግ በጣም ኤፊሽንት ውጤታማ ይሆናል ብዬ አስባለሁ። ሁሉም ነገር በዚህ መልኩ የሚሄድ ከሆነ የግል ድርጅቶችና የመንግስት የልማት ድርጅቶች በኢሴክስ ሊስቲንግ ውስጥ ሲገቡ ከሚያገኙት ከተጠቃሚነት አንጻር ያለውን አብረን አንስተ ነው ብናልፍ ደስ ይለኛል። ስለዚህ ምን አይነት ተጠቃሚነት ይሰጣቸዋል? ምን አይነት ጥቅም ያገኛሉ? እኚህ ተቋማት በዋናነት ቫልዩዋቸውን ያውቃል። ማርኬት ፕራይስ ዲተርማይን ይደረግ ምን ያክል ማወጣው። ከዚህ ቀደም ራሳቸው ተቋማቱ በውስጥ በኩል በሚተምኑት ትመና ነው አክሲዮናቸው የሚሸጡት። ገበያው የሰጣቸው ዋጋ የለም። አንድ በግ ሻጭ ገበያ ላይ ይዞ ከወጣ ግልጽ ነው ዋጋዬ ይሄን ያክል ነው ይላል። ከዛ በኋላ ግን መጨረሻ ላይ የሚሸጠው ገበያው በሚስማማበት ብዙ ሰው ያ አልነበረም። በኢትዮጵያ አክሲዮኖች የሚሸጡበት ማዕከላዊ የገበያ ስፍራ ስላልነበረ እያንዳንዱ አክሲዮን ምን ያክል ብር እንደሚሸጥ በአንድ ቀን በአማካይ ምን ያክል ዋጋ እንዳለው የሚታወቅበት መንገድ አለ። አሁን ግን ዋጋቸውን ያውቃሉ ተቋማት። የኔ አክሲዮን ይሄን ያክል ያወጣል። ለምን ነው ብትይኝ ኢንቨስተሮች እዛ ገበያ ላይ ሲሄዱ መረጃ አላቸው፣ የሚመክራቸው ሰው አለ፣ በቂ መረጃ አላቸው። ስለዚህ የትኛው ባንክ ላይ ኢንቨስት እንደሚያደርጉ ያውቃሉ፣ የትኛው ተቋም ላይ ኢንቨስት እንደሚያደርጉ ያውቃሉ። አዋጭ ለሚባለው ተቋም ዋጋ ይሰጣሉ ማለት። ስለዚህ ተቋማት የመጀመሪያው ነገር ፕራይሳቸውን ዲተርማይን ያደርጋሉ፣ ዋጋቸውን ያውቁበታል። አንድ ሁለተኛ ለወደፊት ለሚስፋፉበት ጊዜ የሚያስፈልጓቸውን ካፒታሎች ከባንክ ውጪ የባንክ ብድር ዝግ ነው። ለምሳሌ ተመልከች፣ ባንኮች በመንግስት የሞኔታሪ ፖሊሲ ምክንያት ዝግ ናቸው አይደለም። ስለዚህ ብር ማግኛም መንገድ ነው። ለምሳሌ አዲስ ኤክስፓንድ ማድረግ ቢፈልጉ
ብድር ከመበደር ይልቅ አክሲዮኖቻቸውን በመሸጥ ወይም ቦንድ በመሸጥ ግልጽ ነው ገንዘብ ማግኘት የሚችሉ ኮርፖሬቶች አሉ ማለት። እነዚህ ኮርፖሬቶች ደግሞ ያን ባረጉ ቁጥር አዳዲስ የስራ እድሎችን ይፈጥራሉ፣ አዳዲስ ግብሮችን ይከፍላሉ ምናምን። ግልጽ ነው ኢኮኖሚው ኢቫይቭ ማድረግ ይችላል። ከመንግስት ቋት ውጭ ያሉ ገንዘቦችንም ከመሰብሰብ አንጻር ለምሳሌ ቅድም እንዳልኩሽ ሱኩክ ቦንዶች ምናምን ሲተዋወቁ ለወደፊቱ ቤታቸው ሃይማኖቴ አይፈቅድም ብሎ አክሲዮን ያልገዙ ሰዎች እነዛን ቦንዶች በመግዛት ተሳትፎ ያደርጋሉ። ግልጽ ነው። እኚህን ነገሮች የሚፈጥሩ ነገሮች ናቸው። ስለዚህ እኚህ ተቋማት ገንዘብም ያገኙበታል፣ ዋጋቸውን ያውቁበታል። ሌላው ደግሞ ሬፑቴሽናቸውን ቁጥጥር የሚደረግ በነገሮች ላይ ሌላ ሀገር ላይ ሊስት መደረግ እና በካፒታል ማርኬት ኦቶሪቲ መመዝገብ። ለምሳሌ አሜሪካ ላይ ሴክ ብትይ የድርጅቶች ተመዝግበዋል እኮ ይባላል። ክብር አለው። ቁጥጥር የሚደረግበት ነው ያ ተቋም። ግልጽ ነው። ክትትል ይደረግበታል። በየጊዜው ዲስክሎዝ ያደርጋል። በየጊዜው ኢኮኖሚክ እንቅስቃሴውን ሪፖርቲንጉን የሚቆጣጠረው አካል አለ የሚለው ነገር ክብር አለው። ተያይዞ የድርጅቱ ይሄ እኮ ሊስትድ ካምፓኒ ነው ሲባል፣ ይሄ እኮ ሬጂስተርድ ካምፓኒ ነው ሲባል ተያይዞ የሚመጡ እንትኖችም አሉ ማለት ነው፣ ክብሮችም አሉ። ግልጽ ነው። የዛ ድርጅትን አክሲዮን ከመግዛት አንጻር ምን ከመግዛት አንጻር ፈቃደኝነቱም ትልቅ ነው። ሌላው ደግሞ ለመርጀር ኤንድ አኩዊዚሽን ከውጭ ሀገር ለምሳሌ ያሉ ተቋማት ኢትዮጵያ ውስጥ አሁን ሲመጡ ትልቁ የሚቸገሩት ችግር አንድ ተቋም ስንት ብር ያወጣል የሚለውና ስለዚህ እዛ ሊስትድ የሆነ ድርጅት ወይም ደግሞ ካፒታል ገበያ ላይ የተመዘገበ ከሆነ ዋጋው አክሲዮኑ ስንት ብር እንደሚሸጥ ይታወቃል። ስለሚታወቅ ከውጭ ሀገር ድርጅት ጋር በቀላሉ መርጅ ለማድረግ ግልጽ ነው ለመዋሃድ እንዲሁም ደግሞ ድርጅቱ ሙሉ ለሙሉ መሸጥ ከፈለጉ በኋላ አክሲዮኖች ለመሸጥም ዋጋቸውን የሚያውቁበት መድረክ ነው የሚሆነው ማለት። ስለዚህ ጠቀሙ እንዲህ ነው ተብሎ በአንድ ነገር ብቻ የሚገለጽ አይደለም። ለተቋማት ብዙ ነገር ነው። በተለይ ኤስኤምኢዎች አሁን ኤስኤምኢዎች አይተሽ ከሆነ ከባንክ ዘርፍ ላይ ማስያዣ ይጠየቃሉ። ባንክ ላይ ሲሄዱ የፈለገ ኖብል አይዲያ ቢኖራቸውም የኢትዮጵያ የባንክ ስርዓት የሚታወቀው ኮላተራል ቤዝድ በመሆኑ ወይም ደግሞ ንብረት አስይዤ ይህን ካላመጣሽ መኪና፣ ቤት ምናምን እኚህ ኤስኤምኢ በተለይ ትንንሾቹ ኤስኤምኢዎች ንብረት ያላፈሩ ባንክ ላይ ብድር ስለማያገኙ አክሲዮኖቻቸውን በመሸጥ ሌሎች ዜጎችን ባለ ንብረት በማድረግ ሀሳባቸውን በመሸጥ ይሄ ነው ቅዴ፣ ይሄ ነው ፕሮስፔክተሲ፣ ይሄ ያዋጣል ብሎ በማሳመን ገንዘብ ሞቢላይዝ ማድረግ የሚችሉበትን አቅም የሚፈጥር ነገር ነው። አማራጭ ኦልተርናቲቭ የፋይናንስ ምንጭ ነው የሚሆነው ማለት ነው። ገበያ ስንል ደግሞ ውድድር ይኖራል አይደል? ውድድር ብቻም ሳይሆን ደግሞ ከዚህ በፊት የነበሩ ኤክስፒሪየንሶች፣ ልምዶች ይኖራሉ። ትልልቆች አቅም ያላቸው ወይም ደግሞ ማርኬቱ ላይ እኩል መወዳደር የሚገባቸው የነበሩ ግን ባልተገባ አሰራር ወይም ባልተገባ ልምድ ምክንያት ያልተገቡ ነገሮች ሊፈጠሩ ይችላሉ። ስለዚህ እንደዚህ አይነት ያልተገባ ውድድርን ወይም ደግሞ ያልተገቡ ልምዶችን ከመጠበቅና ከመቆጣጠር አንጻር ምን ደግሞ የተዘረጋ ስርዓት አለ? እንዳልኩሽ ነው። ከማስታወቂያ አንስቶ ህዝብ የተሳሳተ ማስታወቂያ በግባ በለው አይነት ነገር ማስታወቂያ አይሰራም። የተጋነነ የማስታወቂያ ቃል እንኳን መጠቀም አትችይም። ማስታወቂያ ለህዝብ እንኳን ስትሸጪ ፕሮስፔክተሽን ነው እንጂ አሁን ቴሌ ሲያደርግ የተሻለ ፕሮስፔክተሱን ለፐብሊክ አወጣ። ይሄ ነው ከዚህ ቀደም ላለፉት ዓመታት እኚህ ነበሩ ትርፎች። ለሚቀጥሉት ዓመታት ትርፌ ይሄን ሊመስል ይችላል። ፎርካስቱ ያስቀምጣል። ግልጽ ነው። ያልተጋነነ ነገር ለህዝብ እንዳያሳውቁ የማስታወቂያ ቁጥጥር ሁሉ ይደረግ ነበር። ማስታውሰው የኢትዮጵያ ካፒታል ማርኬት ኦቶሪቲ ገበያ ላይ ገና ወደ ስራ እየገባ ባለበት ሁኔታ ላይ ገበያ ላይ አንድ የተፈጠረ ፖንዚ ስኪም አለ፣ ማንሳት አልፈልግም እና በዛም ሰዎች የተጎዱበት ሁኔታ አለ። ስለዚህ ለምንድን ነው የተሸጠው? አክሲዮን ነው ወይስ ቤት ነው? አክሲዮን ነው ቤት ነው ማይታወቅበት ሁኔታ ኮንትራቱ እንኳን ይሲ ከአሁን በኋላ ግን ይሄ የካፒታል ገበያ ትልቅ ስልጣን ያለው ተቋም ነው። በስልጣን የተቋቋመ ተቋም ነው። ሳይፈቅድ የሚደረግ ማስታወቂያ እንኳን የለም። ማስታወቂያሽን ራሱ እዛ ሄደሽ ማሳየት ህዝብን ሚስሊድ እንዳያደርግ ግልጽ ነው። ያልተገባ ውድድርን ወይም አንደኛው ወገን ያልተገባ ጥቅምን እንዳይሰጥ የሚቆጣጠር ከማስታወቂያው አንስቶ እንዳልኩሽ የተጋነነ ፕሮስፔክተስን ብታቀርቢ ይታያል። ግልጽ ነው። የተጋነነ ይሄ እንትን በማድረግ ሳቢ እንትን ማለት ነው። ኢንቨስትመንት ሳቢ ነው ያ ነገር። ያን አይተው ነው ኢንቨስተሮች ወደ አንቺ የሚመጡትና እሱ እንኳን እንዳይሆን ጥንቃቄ የሚያደርግ ነው። ስለዚህ ከማስታወቂያሽ እንኳን አንጻር ውድድር እንዳይኖር። ከዛ ውጭ ግን እንዳልኩሽ ኢትዮጵያ ካፒታል ገበያ ባለስልጣኑ ወይም ደግሞ ሴኩሪቲ ኤክስቼንጁ ኢንተርፊር አያደርግም። እነዚህ ኢንተርሚዲየሪዎች ናቸው። ሻጭና ገበያ በገበያው ዋጋ ነው የሚወሰነው። እኔ አንዳንድ ኢንቨስተሮች እኮ አሉ ያዋጣኛል ብለው ካሰቡ ሪስኪ አሴቶችም ላይ ወይ ደግሞ ስጋት ያለባቸው አሴት ላይ ኢንቨስት የሚያደርጉ አሉ። እንዲህ በተፈጥሯቸው እንግዲህ ኢንቨስተሮች ሪስክ ቴከሮች አሉ። ሪስክ ቴከር ኢንቨስተርስ አሉ። ሊገዙ ይችላሉ። ያ ገበያው ይምጣ ካልኩሌት አድርጎ ግን ለሁሉም ኢንቨስተር እኩል መረጃ በቂ መረጃ ይሰጥ። ማርኬት ማኒፑሌሽን መኖር የለበትም። ኢንሳይደር ትሬዲንግ መኖር የለበትም። እኚህ ገበያው አንፌር እንዳይሆን የሚያደርጉ ነገሮችን አኔቲካል ነገሮችን የመቆጣጠር ነገር ነው እንጂ ከዛ ውጭ ግን ባለው ነገር ለምን ሪስኪ አሴት ሸጥክ ተብሎ አይታሰብ። አንዳንድ አሴቶች ሪስኪ ናቸው ባይ ዜር ቬሪ ኔቸር ማለት ነው። ስለዚህ ያ የመጫወቻ ሜዳውን ብቻ ምቹ መሆኑን
ለአንዱ ያጋደለ አለመሆኑን ማረጋገጥ ብቻ ነው ከባለስልጣኑም ደግሞ እንዲሁም ደግሞ ከኢትዮጵያ ሴኩሪቲ ኤክስቼንጅ የሚጠበቀው። ከዛ ውጭ ግን በተለየ መንገድ ለአንድ ወገን የሚያደርገው ነገር የለም። ያልተገባ ነገር ግን በሚያይ ሳይል አክሽን ይወስዳል። እዚህ ውስጥ የተሳተፉ ሰዎችን ፔናላይዝ ያደርጋል። ከእስር ጭምር ከገንዘብ ቅጣት ጭምር ብዙ ቅጣቶች ያሉበት ነገሮች አሉ፣ እንደየጥፋቱ ሴቨሪቲ ማለት ነው። ስለዚህ ብዙ ወንጀሎች አሉ በሌሎች ሀገሮችም የተሰሩ እንደዛ ነገር እንዳይመጣ ከባባድ ቅጣቶች የተቀመጡ አሉ። በዛ ለማድረቅ ይሞክራል ገበያውን አንፌር ነገር ሲኖር። ከዛ አይ ቲንክ እኔ የመጀመሪያ ዋናው ስራ የሚያልቅ የሚመስለኝ ቅድም ያሉት ላይ ነው። ለምሳሌ አውቶሪቲው አጣርቶ ተገቢ የሚባለው ነገር ለምሳሌ አሁን የሁለተኛ ገበያ ያሉት የሊስቲንጉም አንድ ሁለተኛ መጀመሪያ ሬጂስተር ሲደረግ ምን ነገሮች አሉት የሚለው መጣራቱ በራሱ ከዛ በኋላ የገዢው ፍላጎት ነው የሚሆነው። ቅድም እንደተባለው ነው የትኛውም ቢዝነስ የትኛውም ገበያ ሪስክ ሊኖረው ይችላል። ስለዚህ እነዚህ ሪስኮች እንዳሉ ተመላክቶ ተነግሮ ያንን ሪስክ መኖሩን አውቆ ሰው የሚገዛው ከሆነ በቃ የራሱ ጉዳይ ይሆናል። ከዛ ውጭ ባለው ግን ለምሳሌ ባልተገባ ውድድር አሁን በጣም ብዙ ፕራክቲካል ኬዞችን ተመልክተናል። ሰዎችም ያውቃሉ። ከሚዲያ የራቀ አይደለም። በድብቅ የተሰራ ነው ልንልም አንችልም አይደለ? ወይም ደግሞ መንግስትም የማያውቀው ምናምን ልንለው አንችልም። ግን ያንን ጋይድ ሊያደርግ የሚችል ያንን ነገር ሊያስቆም የሚችል ህግ ባለመኖሩ ምክንያት ሰዎች የፈለጉትን ነገር ያወጣሉ። በቃ ህዝቡ ይምረጥ ይባላል። መርጦ የከሰረበትን በጣም ብዙ ቅድም እንዳሉት ያለውን ቅሪት በሙሉ ያዋጣኛል የሚለው ነገር ላይ ኢንቨስት አድርጎ በባዶ የቀረበት ስላለ እነዚህ ነገሮች አትሊስት ለሰው የሚቀርቡ ከሆነ ምርጫው ለነሱ ይሆናል እንጂ እንዳሉት እኔም እስከገባኝ ድረስ እያንዳንዷን ነገር የመምረጥና ያለ መምረጥ ውስጥ ሊገባ አይችልም። መረጃ ድርጅቶች የቢዝነሱን ሁኔታ ምን እንደሆነ እንዲሁም ከቢዝነሱ ጋር ተያያዥ ያሉ ስጋቶች ምንድናቸው የሚለው ነቅሶ አውጥተው ካለምንም መደበቅ ማሳወቅ ነው። ኢንቨስተሩ ስጋቱን መርምሮ ኢንቨስትመንት ዲሲዥኑን መወሰን አፕ ቱ ዘ ኢንቨስተር ግልጽ ነው። ግን ምንም መደበቅ የለበትም። ኢንፎርምድ ዲሲዥን ወይም ደግሞ በመረጃ ላይ የተመሰረተ ውሳኔ እንዲወስን ማስቻል ነው። ግልጽ ነው። መጠበቅ የኢንቨስተሮችን እንትን መጠበቅ ነው። ከዛ ውጭ ግን ለምሳሌ ይሄ ድርጅት ማይኒንግ ላይ ነው የሚሰራው። ማዕድን ነው። ማዕድን ላገኝም ላላገኝም ይችላል። ካገኘኝ በዚህ ያክል ጊዜ ነው የምከፍልህ፣ ካላገኘው 10 ዓመት ትጠብቃለህ ካለኝ እኔ ነኝ እንግዲህ ቤት ማድረገው ገባሽ። ከዛ ውጭ ግን እውነቱን ነግሬሽ አንቺ ኢንቨስት ካደረግሽ እስካልደበኩሽ ድረስ እንደ አንዳንድ ሰዎች እስከዛ ድረስ አፒታይት ያያቸዋል። እንደዚህ አይነት ሪተርን ኦን ኢንቨስትመንታቸው ሩቅ የሆኑ ኢንቨስትመንቶች ላይ ኢንቨስት ለማድረግ ፈቃደኛ የሆኑ ኢንቨስተሮች፣ አንዳንድ ኢንቨስተሮች ደግሞ አይ በሚቀጥለው በ2 ዓመት በ3 ዓመት ሪተርን ያለው ይሻለኛል የሚሉ አሉ። ስለዚህ መረጃውን መንገር ነው እንጂ ገና ኤክስፕሎሬሽን ፌዝ ላይ ያለ ወይም ደግሞ ገና ማዕድን እየፈለገ ያለ ተቋም ቦታውን ሳያገኝ ወርቅ በሚቀጥለው ዓመት ሸጬ ዲቪደንድ እሰጥሃለሁ ካለ ዋሽቷል። ኦልሬዲ ያገኘ ከሆነ ግን ኦልሬዲ ወርቅ ክምችቱን የት ጋር እንዳለ ያለው ከሆነ ድርጅት ግን በሚቀጥለው ዓመት መሸጥ ስለሚችል ይከፍልሻል ዲቪደንድም ምንም። እኚህ ነገሮች ሪያሊስቲክ ናቸው የሚለውን ይመረምራል በየሴክተሩ። ያቀረቡት ኢንቨስትመንት ሳቢ ወይም ደግሞ ባለሀብት የሚስቡ ሳቢ የሆኑትን ፕሮስፔክተሶች በትክክል መዘጋጀታቸውን ኢንቨስተሩን ሚስሊድ የማያደርጉ መሆናቸውን ማየት ነው በዋናነት ስልጣኑ። ከዛ ውጭ በኋላ ዲሲዥኑ የኢንቨስተሩ ነው። አሁን ቅድም ሲገልጹልን እንደነበረው አንዱ ይሄ አዋጅ ወይም ደግሞ መጀመሪያ ስርዓቱ ስትራክቸሩ ሴት መደረጉ የሚጠቅመው ቤት ነው መሄድ ያለብን የሚለውን ነገር ጋይድ ለመደረግ በጣም ቀላል ይሆናል። ከዛ ደግሞ ኃላፊነቶችን ለማስከተል ከዛ ስራውም ሲጀምር ቤት በኩል የትኛውን ደግሞ ሪኳየርመንት ማሟላት አለበት የሚለው ክሊርሊ መጠቀሱ አግባብ ነው። ከዛ ደግሞ እንደተባለው ደግሞ ኢንቨስተሮችን ፕሮቴክት ለማድረግ መሆኑ አላማው ቆንጆ። ነገር ግን እንደ ባለሙያ ምናልባት ከሌሎች ሀገሮች ኤክስፒሪየንስ በመነሳት ሊሆን ይችላል ይሄን ህግ ቢኖረንም እንደዚህ አይነት ስትራክቸር ብናስቀምጥም ግን እንደዚህ አይነት ቻሌንጆች ግን ሊገጥሙን ይችላሉ የሚሉት ካለ ሊያጋጥመን የሚችለው ተግዳሮት ሊገጥም የሚችል ተግዳሮት እነዚህ ሊኖሩ ይችላሉ የሚሉት ካለ እሱንም ቢነግሩ። ኢትዮጵያ እንደ ሀገር መሰረታዊውን የመጫወቻ ሜዳው በቅጡ ተሰርቷል። እዚህ ላይ ጥርጥር የለኝም። ለምን ሪገረስ የሆነ ላይሰንሲንጉን ፕሮሰሱን ሁሉ አይቻለሁ። በቅርበት የማየት እድል አግኝቻለሁ። በደንብ እያዩ ነው ፈቃድም እየሰጡ ያሉት። በጣም ሪገረስሊ በጣም እንዳልኩሽ የኤጁኬሽናል ባክግራውንድ ማጣራት የወንጀል በጣም እኚህ ሰዎች ወደዛ በሚገቡ ሰዓት ላይ ንጹህ ሰዎች መሆናቸውን ከማጣራት አንጻር ከእውቀትም አንጻር ብዙ ስራ ተሰርቷል። ነገር ግን ልክ እንደ ማንኛውም ገና አዲስ የካፒታል ማርኬት አዲስ ገበያ አዲስ እንትን ሊገጥመን ይችላል ተብሎ የሚታሰበው የሊኩዊዲቲ ችግር ነው። ኢትዮጵያ ውስጥ ያለች ከሆነ ሰዎች የሆነ ባንክን አክሲዮን ወይም የተቋም አክሲዮን ከያዙ ብቻ አይሸጡም። የመያዝ ነገር አለ። እንደዛ ቶሎ ሊኩዊዲቲው ቶሎ ላይፈጠር ይችላል የሚል ነገር ግን ደግሞ ተስፋም አለ። ተስፋው ምንድን ነው? አሁን ላይ አይተሽ ከሆነ ለምሳሌ ፎሬን ባንኮች ሲመጡ
ኢትዮጵያ ውስጥ እስከ 40% ድረስ የውጭ ሰዎች እንዲገዙ አክሲዮን ተፈቅዷል። እዚህ ሲቋቋም ከውጭም ገንዘብ ይመጣል። እነዛ ባለ አክሲዮኖች እንደኛ አይደሉም ቢሄቪየራቸው። አሁን ደግሞ ገበያችንን ከፍተናል። አሁን ካሁን በኋላ የሚፈጠረው ነገር ላይ የውጭ ኢንቨስተሮችም ገበያችን ላይ ተሳትፈው ግዢና ሽያጭ የሚፈጽሙበት ነው። ስለዚህ ቢሄቪየራችን እየተቀየረ ይመጣል። ለድሮ አይሆንም። ግን ኢኒሻሊ በጣም ሃይ ቮሊዩም በየዓመቱ ኢትዮጵያ ሴኩሪቲ ኤክስቼንጅ ላይ የሚገላበጠው የአክሲዮን ሽያጭና ግዢ መጠኑ ኢኒሻሊ ዝቅ ሊል ይችላል። ይሄ እንደ ስጋት ግን እንዳልኩሽ ከመንግስትም ስቴት ኦን ኢንተርፕራይዝ ሆኖ ፓርሻሊ ወይም ደግሞ በተወሰነ ደረጃ ለህዝብ የሚሸጡ አክሲዮኖች የታቀዱ ተቋማት አሉ፣ ትርፍም ያላቸው ነገር ግን ገሚሱን ፓርት ህዝብ እንዲይዛቸው የሚፈለጉ እነዚህ ተቋማትን በሚኖሩበት ጊዜ ላይ ሰዎች ትሬንድ ሊያደርጉ ይችላል። በተለይ አዲሱ ጀኔሬሽን እዚህ አሁን ምንድን ነው እንትን ነው የቢሄቪየር ከጀኔሬሽን ይለያያል። ስለዚህ አዲሱን ጀኔሬሽን ስታየው ግን ረስትለስ ነው፣ እንደ ድሮ አቅፎ የመቀመጥ ነገር ላይሆን ይችላል። ምንድን ነው በአንድ ምሳሌ ልንገርሽ። እኔ ድሮ ማስታውሰው ንግድ ባንክ ነበር የተቀጠርኩትና ከንግድ ባንክ ለቅቄ የሆነ የግል ባንክ ስገባ እናቴ ጡረታ ያለው ድርጅት ትለቃለህ ብላኝ ነው። አሁን ዲስ ጀነሬሽን ተመልከችው። 1 ዓመት 2 ዓመት ስራ ኢምፕሎይመንቱም ራሱ በጣም እየለቀቀ ይሄዳል። ጡረታ ምናምን የሚባለው ሎንግ ረን የሚባል ነገር ኢንቨስትመንት ቢሄቪየሩም እንደዚሁ ነው። አሁን የድሮ ሰው ጡረታ ማስከበር ነው ያለብኝ ነው። በጀነሬሽን ግን አይተሽው ከሆነ ጀነሬሽኑ አዲስ ሪስክ ቴከር ሆኗል። ይለቃል፣ እዛ ሄዷል። ዛሬ ማግኘት ኒው ጀነሬሽን ገንዘብ ስለሌለው ነው እንጂ ገንዘቡ አሁንም ያለው እዛኛው ጀነሬሽን ላይ። ይሄኛው ግን ጀነሬሽን ገንዘብ እያገኘ ሲመጣ በእርግጠኝነት ሊኩዊዲቲውም ይመጣል። እኔ ቢሄቪየር እየተቀየረ እንደመጣ ነው የሚገባኝ። ግልጽ ነው። ያ ችግር ለወደፊቱ ይፈታል ብዬ በሰፊው ማድረግ ነው። ግን እስቲ ኢትዮጵያ ውስጥ 400,000 እና ከዛ በላይ ሊስት ይደረጋሉ ተብሎ የሚጠበቁ አክሲዮኖች አሉ። ባለ አክሲዮኖች 400,000 እና ከዛ በላይ ባለ አክሲዮኖች አሉ። አክሲዮኖች አይደለም ይቀርታ፣ ባለ አክሲዮኖች። እኚህ ከ400,000 ባለ አክሲዮኖች ውስጥ የተወሰኑት እንኳን አክሲዮናቸውን መሸጥና ማገላበጥ ቢጀምሩ ሊኩዊዲቲው እየተፈጠረ ይመጣል። ከዛ ውጭ ሊኩዊዲቲው የሚፈጥረው እንግዲህ እንዳልኩሽ ቦንድም ገቨርንመንት ቦንድ፣ ትሬጀሪ ቢል ምናምን ካሁን በኋላ እዛ ገበያ ላይ መሸጥ ይጀምራል። ስለዚህ ዛሬ ኢንቨስት አደርጋለሁ 3 ወር ይዤው ለሽያጭ መሸጥ ከፈለኩኝ እሸጠዋለሁ። ስለዚህ እንዲህ እየተደረገ ሊኩዊዲቲው እየተፈጠረ ሊመጣ ይችላል። ይሄ ሊመጣ ይችላል። ሌላ ሀገር ላይ እንደተፈጠረው አይነት ማጭበርበሮች ኢትዮጵያ ውስጥ ሊመጡ ይችላሉ። ኢንሳይደር ትሬዲንግ ለምሳሌ ምን ውስብስብ በሆኑ ሀገር ላይ በአሜሪካ እንኳን አንድ የተከሰተ ነገር አለ። በኮሮና ጊዜ ምንድነው ሴትዮዋ ቤቷ ሆና የሆነ የግሩፕ ካምፓኒ ቺፍ ፋይናንሲንግ ኦፊሰር ናት እና ባሏ ቤት ቁጭ ብሏል። ኮሮና ነው። መረጃ ታወራለች። መረጃ ስታወራ ከዋናው ሲሲኦ ከሌላ ድርጅቶች ሲወጋ የሆነ ተቋም ሊገዙ ነው። የሚገዙት ተቋም ደግሞ ትልቅ ስም ያለው ተቋም ነው። አኳየር ሊያደርጉ ነው። ይህም በስልክ ስታወራ ባሏ ቤት ተደብቆ ይሰማል ማለት ነው። ሌላ ነገር እየሰራ እየመሰለ ግን ይሰማታል። በቃ እንገዛለን፣ በዚህ ቀን እንዲህ እንፈጽማለን፣ እንዲህ በስልክ ኦቨር ከዛ በኋላ ወዲያውኑ ለጓደኛው ደውሎ የሚስቴ የምሰራበት ድርጅት XYZ የሚባል ካምፓኒ አክሲዮን ሊገዙ ነው። ያን ገዙ ማለት ደግሞ ያን ድርጅት ወሰዱት ማለት አክሲዮናቸው ይጨምራል። እንግዛ ተባብለው $160,000 የምናምን $1,000 ኢንቨስትመንት ያደርጋሉ። አገኝሽን ኢንቨስት አደረጉ። ከዛ ኢሚዲየትሊ ያን ድርጅት ሲገዙ ፕሮስፔክቱ ስለሚጨምር አክሲዮኑ ይወጣል ማለት ነው። ይሄ ኢንሳይደር ትሬዲንግ የሚባለው ነው። መረጃ ቀድመሽ በማግኘትሽ ምክንያት ብቻ ከሌላ ሰው በተለየ መንገድ መረጃ እጅሽ ላይ ስለገባ ብቻ ተጠቃሚ ወጥቶኝ ግን በቢገርምሽ በቴክኖሎጂ በምናምን ትሬስ ይደረጋል። ዲስ ዴይስ አሁን እንግዲህ ሁላችንም ፋይዳ አውጥተናል። የባለቤትሽ የምንሽ እኔ ስመዘገብ አንድ ድርጅት ላይ ሲኦ ተደርጌ ስሾም ዘመድ አዝማሪ በሙሉ ማን እንደሆነ ይታወቃል። ስለዚህ እኔ መረጃ ሰጥቻቸው ትሬድ የሚያደርጉ ሰዎች ካሉ ይታወቃል። ሌላ ደግሞ አንዩዥዋሊ ሃይ ቮሊዩም ኦፍ ትራንዛክሽንስ የሚፈጠር ከሆነ ቀደም ሲል ከተለመደው የአክሲዮን መገላበጥ በተለየ መንገድ የሚሸጥ ከሆነ ቴክኖሎጂ ይይዝሻል። እዚህ የሰዎች ሰርቪላንስ ያስፈልገው ማርኬት ሰርቪላንስ አለ፣ ብዙ ነገር አለ። ግልጽ ነው። እንዲህ አይነት ጥበቃዎችን በማድረግ ገበያው ላይ ችግሮች እንዳይመጡ ማድረግ የሚቻል ነገር ግን ሌላም ሀገር ላይ ሰለጠንም ላይ የምትዩ እንዲህ አይነት ቁጥጥርም እያደረግሽ እንኳ መንገራገጮች ወይም ደግሞ ችግሮች መፈጠራቸው አይቀርም። ግን እንዳልኩሽ ከፍተኛ የሆነ ዲሲፕሊናሪ አክሽን የሚያስወስድ በወንጀልም የሚያስጨይቅ ጭምር ነው። ግን ሌሎች ሀገሮች ላይ የተፈጠሩ ነገሮችም እኛ ሀገር ላይ እንደ ተግዳሮት መፈጠራቸው አይቀርም። ሌላው በዚህ እንግዲህ መጀመሪያ ሊስትድ ኖን ወይ ደግሞ ሬጂስተር መደረግ አለባቸው የሚባሉ ተቋማት ወደኋላ የቀሩበት ነገር ነበር። ይሄ እንግዲህ ከምን ተግዳሮት ነው? የፋይናንስ ስርዓታቸውን ቶሎ አላዘመኑም ነበር። በተለይ ወደ በአይኤፍአርኤስ መገልበጥ ነበረባቸው ስርዓታቸውን። ያንሳል ባለማድረጋቸው ቶሎ ሊስት መሆን አልቻሉም። ይህም በተለይ
አንዱ ለአንዱን የሚመግብ ስለሆነ ጠንካራ የፋይናንስ ስርዓት መኖሩ የጠንካራ የካፒታል ገበያ ስርዓት እንዲኖር የሚያስችል አስቻይ ነው። እኚህ ተቋማት ወደዛ አልሄዱም። ኢትዮጵያ ውስጥ በቂ የፋይናንስ ባለሙያ እጥረትም ስላለ ይሄም እንደ ተግዳሮት የማነሳው ነው። ሌላው የፋይናንስ ስርዓቱ ጠንካራ መሆን አለበት። የኢንቨስተሮችን የሚጠብቀው በሌላ ዓለም ላይ ኦዲተሮች የሚሰጧቸው አስተያየቶች፣ ድርጅቶችን ሲያመርምሩ የሚሰጧቸው አስተያየቶች ለኢንቨስተሮች ግብአቶች ናቸው። ስለዚህ ኦዲተሮችም ከአሁን በኋላ የሚኖርባቸው ኃላፊነት በጣም ከባድ ነው የሚሆነው። እንደ ድሮ ቀባቀባ አድርጎ ማውጣት ወይም ደግሞ ስራውን ላለማጣት ተብሎ ኳሊፋይድ ኦፒኒየን አለመስጠት፣ አንኳሊፋይድ ኦፒኒየን መስጠት ግልጽ ነው። ችግር እያለ እያወቁ መዝለል፣ እንደዛ ያን ነገር የለም። ከአሁን በኋላ እንቅጩ ነው ማስቀመጥ ያለብሽ። ከዚህ ቀደም ሲሰራ የነበረው ልክ ነው እያልኩ አይደለም። አሁን ግን በይበልጥ የፐብሊክ ኢንተረስትን ከማስጠበቅ አንጻር ኦዲተሮች ትልቅ አደራም ያለባቸው ነው። ሌሎች ሀገሮችም እንዲህ ተፈጥረዋል። ችግር ያለባቸው ተቋማት ላይ ንጹህ ሪፖርት ወይም አንኳሊፋይድ ኦፒኒየን በመስጠት ኦዲተሮች ግልጽ ነው እነዛ ድርጅቶች ገበያ ላይ ያላቸው የአክሲዮን ዋጋ እንዳይቀንስ ትክክለኛ መረጃ በመስጠት የከሰሩ ተቋማት እና ኢንሮንን የመሳሰሉ ተቋማት አሜሪካ ላይ ከስረው ከገበያ የወጡበት ሁኔታ አለ። ለዚህ ሁሉ ትልቁ ችግሩ ምንድነው? ኦዲተሮች ችግሩን ነቅሶ አውጥተው ኦዲት ሪፖርት ላይ ያላካተቱ። አካቶ ቢሆን ኖሮ ግልጽ ነው ችግሩ ሳይባባስ ሳይቃጠል በቀጠል ይገኝ ነበር። እንዲህ አይነት ነገሮች ሊገጥሙን ይችላሉ እንደ ሀገር ግልጽ ነው፣ ይታወቃሉ። ለእኛ ብቻ አዲስ የተፈጠሩ አይደሉም። በተለይ ከዚህ ከቴክኖሎጂ መራቀቅ ጋር ከዚህ ከኤአይ ጋር ከምናምን ጋር ተያያዙ በጣም ብዙ ነገሮች ለወደፊቱ ሊመጡ ይችላሉ። እንደዛ አይነት ነገሮች ይመጣሉ። ተለይተው የሚታወቁ አሉ፣ ለዛ ሴፍ ጋርድ ተቀምጠዋል። ተለይተው የማይታወቁ ነገሮችም ግን ሊገጥሙን ይችላሉ ለወደፊቱ ማለት ነው። አይ ቲንክ የህግም ጥቅም እኮ ይሄ ነው። የመጀመሪያው ነገር ሊመጡ የሚችሉ ፖሲብል እንትኖችን ገምቶ ከዛ ለዛ ፕሮቴክሽን ማስቀመጥ ከዛ ያንን ደግሞ ቁጥጥር አልፎ ለምሳሌ የተለያዩ አይነት ያልተገቡ ነገሮችን አልፎ የሚመጡ ነገሮች ካሉ ደግሞ ኃላፊነትን መስጠት ተጠያቂነትን ማምጣት ነው። ከተጠያቂነቱ በኋላ ደግሞ ኢንቨስት ያደረገው ሰው ምን ያህል እነዚህ ሰዎች ተጠያቂ የሚሆኑ ከሆነ ኢንቨስት ያደረገውን ነገር መልሶ ማግኘት ይችላል። እነዚህ ናቸው ፕሮቴክሽኖቹ ብዬ ማስበው። አዌርነስ ከመፍጠር አንጻር፣ ግንዛቤ ከመፍጠር አንጻር የተሻለ ግንዛቤ ያገኘ ሰው ሲሆን ወደዚህ መግባት ስለሚቻል መንቀሳቀስ የሚቻለው እንደዛ ስለሆነ መንግስት የሚጠበቅበትን ነገር አድርገዋል ብሎ ያስባሉ ካሉ ደግሞ ምን ነገሮችን አድርጓል? በጣም እየተሰራ ነው። በተለይ ኢትዮጵያ ካፒታል ማርኬት ኦቶሪቲው ባለስልጣኑ እንዲሁም ደግሞ ኢትዮጵያ ሴኩሪቲ ኤክስቼንጅ ያደረጉት ነገር በጣም ጥሩ ነገር ነው። በተለይ ፋይናንሻል ሊትሬሲ ላይ ትልቁ መሰራት ያለበት የህዝባችንን የፋይናንስ ንቃት መጨመር ነው። ህዝባችን መንግስትን ያምናል። በነገሮች ላይ እኔ በኢትዮጵያ ህዝብ በጣም ሁሌም የሚያስደስተኝ ነገር በተለይ ፋይናንሻል ማርኬት ውስጥ እንደሰራ ሰው፣ ባንክ ውስጥ እንደሰራ ሰው፣ እንደቆየ ሰው ማየው ነገር መንግስትን የሚያምን ህዝብ ነው። አንድ ያስታውሳለሁ ያቤሎ የሚባል ሀገር ማናጀር ሆኜ ብራንች ማናጀር ሆኜ ሄድኩኝ። እኔ የግል ባንክ ላይ ነው ማናጀር የሆንኩት እና ማርኬቲንግ ሰራለሁ። ወጥቼ እኛ ጋር አካውንት ክፈቱ ምናምን ይሄኛው ባንክ እኮ ይሉኛል አፄ ኃይለ ሥላሴ ናቸው ያቆሙልን። በየአመቱ ስንሄድ ደርግም ሲመጣ ብራችንን ኢህአዴግም ሲመጣ እናንተ ግን የግል ባንክ ናቸው፣ የተከራያችሁበት ራሱ የግል ቤት ነው። እዛ ጋር እኮ ቤት ሰርተው ነው ባንክ ያላቸው። ዩሲ እንዴት በመንግስት የሚያምን ህዝብ እገሌም ቢመጣ እገሌም ቢሄድ ገንዘቤ አለ። ዲስ ኢዝ ትልቅ የፋይናንሻል ሲስተም ዋና ሀብት እምነት ነው፣ የህዝብ እምነት ነው። አገሽኝ የህዝብ እምነት አለ። የህዝብ እምነት ላይ ችግር የለም። ፐብሊክ ኮንፊደንስ አለ ኢትዮጵያ ውስጥ። መንግስት ፐብሊክ ኮንፊደንስ ካለው እንግዲህ የሚቀረው ምንድን ነው? የሚቀረው ፋይናንሻል ሊትሬሲ መንገር ነው፣ ማንቃት ነው። አክሲዮን ምንድን ነው? አክሲዮን ላይ ኢንቨስት ሲደረግ ኢትዮጵያ ካፒታል ማርኬት ምን ጥበቃ ያደርግላቸዋል? ይሄን ከማስተማር አንጻር ኢትዮጵያ ካፒታል ማርኬት አይተሽ ከሆነ ሰሞኑን ጋምቤላ ነበር፣ ባለፈው ጅጅጋ፣ ባለፈው ድሬዳዋ፣ ባለፈው ሐዋሳ፣ በሀገሪቱ ትልልቅ ከተሞች ጀምሯል። ያ ነገር ወደ ታች መውረድ ግን አለበት። ኢትዮጵያ ካፒታል ማርኬት ኦቶሪቲው ለብቻው የሚወጣው አይደለም። ይህንን ነገር እነማን ማገዝ አለባቸው? እኚህ ላይሰንስ ያወጡ ባንኮቹ፣ ኢንቨስትመንት ባንኮቹ፣ ላይሰንስ ያወጡ ኢንቨስትመንት አድቫይዘሮቹ እዚህ ላይ መሳተፍ አለባቸው። ማገዝ ገበያ ሲንቀሳቀስ ትርፉም ለነሱ ስለሆነ ማገዝ አለባቸው። ድሮ አንዴ ባንክ ሰራ አንድ ስልጠና ላይ ምን ብሎናል? ዲስትሪክት ዳይሬክተር ነበሩ። እናንተ እድለኛ ናችሁ፣ ደንበኛ እናንተ ጋር እየመጣ ነው፣ በየቀኑ ሂሳብ ክፈቱልን። እኛ እኮ ገበያ ሄደን ባንክ ብታስቀምጡ እያልን በስፒከር ለፍፈናል። ደንበኛው ሰዎች ባንክ ሄደው ማስቀመጥ እንዲችሉ በጣም የለፋንበት ጊዜ ነበረ ብለው አውርተውልናል። አሁን ላይ
አብዛኛው ባንክ የሚጠቀመውን ኮንፊደንስ ያመጡት እነዛ ገበያ ላይ ሄደው ስለ ባንክ ምንነት የሰበኩ ሰዎች ናቸው። እዚህም ጋር ተዋናዮቹ በሙሉ አዌርነስ ከመፍጠር አንጻር አይድል ሪሶርስ ከምታስቀምጪ እቅድ ይዘሽ በተወሰነ ጊዜ ውስጥ አንድ ገጠር ላይ ወተሽ አንድ ከተማ ላይ ማስተማር አለብሽ። ኢትዮጵያ ውስጥ አስታውሳለሁ የሆነ ጊዜ ትክክለኛ ነገር ባይሆንም እንኳ ቀሉ ይሄ የዚህ የፒራሚድ ነገር ተጀምሮ በየቦታው ሰዎች እየሰበሰቡ እንደ እንትን የሚሰብኩ ሰዎች ይመጣሉ ለመስማት ለኢንቨስት እንኳንና እንዲህ በህግ እውቅና ያለው ነገር ነው ነገር። ስለዚህ ሰዎችን እቅድ በመያዝ እንደውም እኔ የምለው ልክ እናንተ ሎየሮች በየጊዜ ለአንድ ሰው አገልግሎት እንደምትሰጡት በነፃ እንደዛ ሁሉ እኚህ መጣል አለበት። በአመቱ የተወሰነ እንዲያስተምሩ ፋይናንሻል ሊትሬሲ ኪ ነው። ህዝባችን ያልደረሰበት ቦታ አለ። እቅድ ይዘው ቢያንስ በአመት ውስጥ አንዴ ስልጠና እንዲሰጡ የተወሰነ ሰው ሊጥልባቸው ይገባል ብዬ አስባለሁ። ኢክማ ለምን ገበያው በተነቃቃ ቁጥር እኚህ ተዋናዮች ናቸው ተጠቃሚ የሚሆኑት። አዳዲስ ኢንቨስትመንት ነው የሚፈጠረው፣ ለወጣቶቻችን የስራ እድል ነው የሚፈጠረው። ስለዚህ ያ መድረግ አለበት። ግን ጀምሯል ኢክማ ካልሽኝ ጀምሯል። ለብቻው የሚወጣው ግን አይደለም። ለብቻው የሚወጣው ስላልሆነ አቅም ላላቸው ኢንቨስትመንት አድቫይዘሮች ወይም ደግሞ ተዋናዮች ፈቃድ እየሰጠ ስልጠናውን እንዲያግዙት ማድረግ አለበት። ካልሆነ ደግሞ የላይሰንስ የማደስ አንደኛው አካል አድርጎ በግዴታም ቢሆን የተወሰነ ሰው እንዲያሰለጥኑ ማድረግ አለበት። ያው ሰዎች እየሰለጠኑ በሄዱ ቁጥር ነው ኢኮሲስተሙ እየተቀየረ የሚመጣው። ኢትዮጵያ ሴኩሪቲ ኤክስቼንጅ ሌላ ያደረገውን ነገር ልንገርሽ። ኢንስቲትዩት አቋቁሟል። ኢንስቲትዩት ከማቋቋሙ በላይ በነፃ ቤትሽ ቁጭ ብለሽ ሰርቲፊኬት የምትማሪበትን በነፃ የምታገኝበትን ፕላትፎርም ፈጥሯል። ይሄ በተለይ ስልክ ላለው ሰው እጁ ላይ ምን ላለው እጁ ላይ ሰርቲፊኬትሽን እየተማርሽ እውቀትሽን ማጋባስ የምትችይበት ነው። ያኛው ቅድም ላልኩሽ ስልክ መጠቀም ለማይችሉ ወገኖቻችን በየቦታው በመሄድ ማስተማር ነው። በተለይ ደግሞ የዚህ ዲጂታል ትውልድ ለሆነው ደግሞ በዚህ ተደራሽ አድርጓል። ፈቃደኝነቱ ብቻ ነው የሚያስፈልገው ማለት። ከዛ ውጪ ያረጉትን ነገር ስትሄጂ ግን ኢኒሻሊ ሊደረግ የሚገባው ከሚደረገው ነገር አንጻር ስታዩ ኦቶሪቲው ለዛውም ላይሰንስም እየሰጠ በዚህ ጎን በዛ ጎን ደግሞ የህዝብን ከማወያየት ንቃት ከመፍጠር አንጻር እየተደረገ ያለው ነገር በጣም ይበል የሚያሰኝ ነው። ህዝቡ ከዚህ ቀደም ምን የሚገርምሽ ገጠርም ሰርቻለሁኝ እንዳልኩሽ አዲስ አበባ 550 ኪሎ ሜትር ያቤሎ የሚባል እዛ ሰው አክሲዮን ይገዛ ነበር ከባንክ። እስቲል እምነቱ አለው ሰው። ያንን ነገር ደግሞ ወደ ታች ማውረድ ወደ ገጠር መውሰድ ነው እንጂ ህዝቡ አሁንም መንግስት ከጀርባው እንዳለ ሲያቅ ኢክማ የፌዴራል መሆኑ ሲያቅ ምናምን ከጀርባ መንግስት እንዳለ ሲያቅ አሁንም ልክ እንደ ባንክ ሁሉ እዚህኛውም ዘርፍ ላይ ይሳተፋል፣ ሊኩዊዲቲ ይፈጥራል የሚል ፖዚቲቭ ምልከታ ነው ያለኝ ማለት ነው። በጣም ጥሩ። አሁን ስለ አዲሱ ህግ እያወራን ስለነበረ አዲስም ማሰራር ስለሆነ አዲሱ ህግ ከዚያውን እንግዲህ ተያይዞ የሚመጣው ነገር ከኢንቨስትመንት ጋር ከገንዘብ ጋር ተያይዞ የሚመጣው አንዱ ነገር የመኒ ላውንደሪንግ የምንለው ወይም ደግሞ በህገ ወጥ መልኩ የተገኘን ገንዘብ ህጋዊ አስመስሎ መጠቀም አንዱ ነው። ስለዚህ አዲሱ ህግ ይህንን ከመከላከል አንጻር መኒ ላውንደሪንግን በምን መልኩ ተቃኝቷል ልንል እንችላለን? ኢትዮጵያ የምትተገብራቸው ነገሮች ሁሉ ላይ ሁሉ የዓለም አቀፍ ህጎችን ቅድም እንዳልሽው የዚህ መኒ ላውንደሪንጉን ጭምር አብራን ተገብረው ካፒታል ማርኬቱም ከዚሁ የተለየ አይደለም። አንደኛው ገንዘብ መደበቂያ ሊሆን ከሚችሉ ዘርፎች መካከል አንዱ አክሲዮን ነበር። ስለዚህ አሁን አንደኛ ጥሩ ነገሩ ልንገርሽ፣ ጥሩ ነገሩ የዚህ በተለይ ዲማቴሪያላይዝ መደረጉ ወይም ደግሞ ጠቅላላ የኢትዮጵያ ውስጥ ያሉ ባለ አክሲዮኖች በተለይ ደግሞ ኢትዮጵያ ካፒታል ገበያ ላይ የተመዘገቡ ሰዎች በሙሉ አንድ ቦታ ቋት ውስጥ መገኘቱ አክሲዮን ከማን ወደ ማን ሄደ የሚለውን ነገር ለማወቅ ምቹ ነው። አንድ ወይ ከዛ ውጪ ደግሞ እኚሁ ተዋናዮቹ የኬዋይሲ ኖ ዩር ከስተመርና ዲው ዲሊጀንስ እንዲሰሩ ከስተመር ዲው ዲሊጀንስ እንዲሰሩ ግዴታ ተጥሎባቸዋል። ፕሮሲጀርም ቀርጾ አቅርበዋል። KYC ኖ ዩር ከስተመር እና ከስተመር ዲው ዲሊጀንስ ደንበኛ የማን ነው የሚለውን የደንበኛውን ጀርባ ማጥራት ላይ እንዲሰሩ ፖሊሲም ቀርጾ ያቀርባሉ። ፈቃድ ሲወስዱ ተቀርጾ የወጣ ነገር አለ። ይሄ ነገር ኢትዮጵያ ስትቀበል የፋትፍ ህግ አለ፣ የፋይናንሻል አክት ታስክ ፎርስ የሚባል በዓለም አቀፍ ደረጃ የፋትፍን ህግ በዚህ መኒ ላውንደሪንግ እና በዚህ በተለይ ቴሮሪስት ፋይናንሲንግ ጋር በተገናኘ ያንን በዛ ህግ ላይ ተመርኩዞ የተቀረጸ የሀገር ውስጥ ህግም አላት። ኢንተርናሽናል ቤስት ፕራክቲስ ላይ የተቀረጸ ያ ህግ ካፒታል ገበያውም ላይ ተተግብሯል ማለት ነው። ስለዚህ ተዋናዮቹም ይመለከታቸዋል። መንግስትም በመንግስት ቋት በመንግስት አይን ስር የሚንቀሳቀስ ገንዘብ ከመሆኑ አንጻር ማን ምንድነው የት ነው ከማንኪስ ወጥቶ ማንኪስ ገባ የሚለውን ነገር ሲምፕሊ ማወቅ የሚቻልበት ነው። ሌላው የሰውም ኢንቮልቭመንት አያስፈልግም። አሁን በካፒታል ማርኬት ጋር በተገናኘ ቴክኖሎጂዎች አሉ። እነዛ ቴክኖሎጂዎች ምንድነው የምሰጫቸው በዓለም አቅፍ ደረጃ ለኢትዮጵያ ብቻ አይደለም፣ በዓለም አቀፍም ደረጃ በቴሮሪስት የተጠረጠሩ በመኒ ላውንደሪ የተጠረጠሩ ፖለቲካሊ ኤክስፖዝድ ፐርሰንስ ኢትዮጵያ ቢሆኑ ስም ዝርዝራቸው ይገባል። ስለዚህ ኤቭሪቲንግ ትራንዛክሽን ክንውን
ሲደረግ ቀድሞ ቼክ ነው የሚያደርገው እዛ ሊስት ውስጥ አለ ወይ ሰውየው የሚሸጠውንም የሚገዛውንም ቼክ ያደርጋል። የሰው ንክኪም ጭምር እየቀነሰ ጭምር ያለ ነው። ዘመኑ በጣም ጥሩ ነገር ነው ማለት የረቀቀ ነው። ስለዚህ ይሄን ነገር ማረጋገጡ ላይ በነገሮች ላይ እንትኖቹም ላይ አለ ግዴታም አለባቸው ተዋናዮቹ። ፖሊሲም ይቀርጻሉ፣ ፎርም የሚያስሞሉት ፎርም አለ፣ ሪፖርት የሚያደርጋሉ ሰስፒሺየስ ነገር ሲገጥማቸው። ኢቭን ትራንዛክሽን ሌቭሉን እንኳን ዝቅ ቢልና እንትን በተቆራረጠ መንገድ ቢሆን ፓተርኑን ሁሉ ቼዝ የሚያደርግ ዘመናዊ ቴክኖሎጂ አለ ማለት ነው። ስለዚህ ወዲያ ወዲህ ማለት የሚቻልበት መንገድ የለም ማለት ነው። ኦኬ፣ እንዴት ነው የዚህ የካፒታል ገበያ የኢትዮጵያን የፋይናንስ እድገት ወዴት ሊያሻግረው ይችላል ብለው ያስባሉ? ከዛ ደግሞ እንዴት? ከተወሰነ ዓመታት በፊት ምናልባት ነፍሳቸው የማርና የተከበሩ አቶ ቡልቻ ደመቅሳ አክሲዮን ሲሸጥ እየለመን ነበር የምንሸጠው ብለዋል። እየለመኑ የግል ባንክ ላይ ሰው እምነት ምንድን ነው የግል ባንክ እሺ፣ አክሲዮን ለመሸጥ 75 ሚሊዮን ነበር ያኔ ካፒታሉ። እየለመን ነበረ ሰው እያንኳኳን። አሁን የባንኪንግ ዘርፉ ብቻ ለምን ያክል ሰው የስራ ዕድል ፈጥሯል? በባንኪንግ ዘርፍ ውስጥ በመበደር ምን ያክል ቤተሰቦች ተቀይረዋል? ምን ያክል ኢንቨስትመንቶች መጥተዋል? ምን ያክል የስራ ዕድሎች ተፈጥረዋል? ስለዚህ እኔ የማስበው ይሄ ካፒታል ገበያ ቀደም ሲልም ከዜሮም አይደለም የሚጀምረው። ከዚህ ቀደምም ኢንቨስተሮች ኢንቨስት ያደርጉ ነበር ሌባው በዝቶ እንጂ እነዛ ሌቦች እንዳይኖሩ አሁን ፖሊሱ ተቀምጧል። ስለዚህ ግልጽ ነው ለዜጎች ጥበቃ የሚያደርግ ተቋም ተቀምጧል። ስለዚህ ይሄ ነገር መፈጠሩ ለኢትዮጵያ ወዴት ያስኬዳታል ካልሽኝ አዳዲስ ኢንቨስትመንቶች እንዲመጡ በራችንን ከፍተናል። የውጭ ኢንቨስተሮች ኢትዮጵያ ውስጥ አክሲዮን እንዲገዙ እንዲሸጡ ይህን የሚመጡ ገንዘቦች ደግሞ የውጭ ምንዛሪን ይዘውልን የሚመጡት አዳዲስ የስራ ዕድሎችን የሚያመጡልን የውጭ ኢንቨስተሮች ኢትዮጵያ ካሉ ኢንቨስተሮች ጋር ድርጅት የሚያቋቁሙበትን ኢኮኖሚያችንን በይበልጥ እድል የሚፈጥርበት ነው። ዛሬ ላይ ስናወራው ምናልባት ተረተረ ሊመስል ይችላል። ልክ እነ ቡልቻ ደመቅሳ መጀመሪያ ላይ አክሲዮን ሲሸጡ እምነት እንዳጡት ሁሉ ዛሬ ላይ እውነት ላይ ይመስል ይችላል። ግን ለወደፊቱ ትልልቅ ኮርፖሬሽኖች የሚቋቋሙበት፣ ትልልቅ ኢንፍራስትራክቸሮች የሚዘረጉበት፣ ትልልቅ ኢንዱስትሪዎች የሚቋቋሙበትን እድል የሚፈጥር ሴቪንግ ሞቢላይዝ እንዲደረግ እድል የሚሰጥር ከባንክ ውጪ ዜጎች ኢንቨስት እያደረጉ አዳዲስ የሚቋቋሙ ኢንቨስትመንቶችን የሚያበረታታ በዛ ደግሞ የስራ እድልና ግብር ምናምን የሚፈጥሩ ፕሮጀክቶች የሚፈጠሩበት ነው እና በእርግጠኝነት እንግዲህ 5 ዓመት በኋላ ኖረን ብናወራ የተለየ ነገር ነው ብናወራ ማለት። ስለዚህ ትልቅ እድል የሚያመጣ በተለይ ለወጣቶቻችን ገንዘብ አጥተው እጃቸውን አጣጥፈው ለሚቀመጡ ተቋማት ገንዘብ በመፍጠር አዳዲስ ኢምፕሎይመንት እንዲፈጥሩም ጭምር በር የሚከፍት ገበያ ነው ብዬ ነው የማስበው። በጣም አመሰግናለሁ። ቅድም ሲገልጹልን እንደነበረው ከህጉም በመነሳት ህጉ ምን አይነት ነገሮችን ምን አይነት ጋፖችን ፊል ሊያደርግ እንደሚችል ከዛ ደግሞ ባለስልጣኑ በምን ያህል ርቀት ስራዎችን እየሰራ እንደነበረ በደንብ ገልጸውልናል። ነገር ግን እኛ እንደ አንድ ታዳጊ ሀገር ወይም ደግሞ ካፒታል ገበያን አሁን ቀድሞ የነበረ ቢሆንም አሁን ግን እንደ አዲስ እየተገበርን እንዳለን ሀገር በጣም በበለጸገ ሁኔታ የካፒታል ገበያን አፕላይ እያደረጉ በአግባቡ እየሰሩ ካሉ ሀገራት ምን እንማራለን የሚለው ነገር በጣም አስፈላጊ ይመስለኛል። ስለዚህ እሱንና እግረ መንገድ ደግሞ ለሚመለከቱን ተመልካቾች ከዚህ ከካፒታል ገበያ ጋር ተያይዞ እስካሁን ካነሳ ነው ሀሳብ በተለየ መልኩ ማስተላለፍ የሚፈልጉት መልእክት ካለ እሱን እንበልና ጨርስ። እንግዲህ በጣም እጅግ የረቀቀ እንግዲህ ዓለም አሁን ወደ ዓለም እየገባ ነው። ምናልባት ከዚህ ቀደም በተለይ ጠቅላይ ሚኒስትር መለስ በሕይወት በነበሩ ሰዓት ነፍሳቸውን ይማርና ኢትዮጵያ በሯ ዝግ ስለነበረ ከዓለም ጋር አብራ ስትቀዝብ ስላልነበረ ከ2008ቱ የፋይናንስ ክራይሲስ ወይም የፋይናንስ ቀውስ ራሷን አድናለች። ያኔ ክፍት አልነበርም። አሁን ግን በራችንን ከፈትፈት እያደረግን ነው። አይተሽ ከሆነ በቀደም ኢትዮጵያ ብሔራዊ ባንክ ያወጣው ሕግ ኢትዮጵያውያን ተቋማትና ግለሰቦች ውጭ ሀገርም ኢንቨስት እንዲያደርጉ እየፈቀደ ነው። ስለዚህ አሁን በራችንን ከፈትፈት ስናደርግ ሌሎች ሀገሮች ላይ የሚከሰቱ ቀውሶችም እኛ ሀገር ላይ ይመጣሉ። ኢንቨስትመንቶቻችን ፕሩደንት መሆኑ ጠንቃቃ የምንከፍትላቸው በራችን የምንከፍትላቸው መጠንቀቅ መቻል አለብን። በራችንን ስንከፍት ቅድም እንዳልኩት ቴሮሪስቶች እንዳይመጡብን እስካሁን ዝግ ነበር ክልክል ስለነበረ አሁን ግን አይ ተፈቅዶላቸዋል እያለ ነው። ስለዚህ በሬ ሆይ ሳሩን አየህና ገደሉን ሳታይ የሚለው ነገር ተረት እንዳይመጣብን መጠንቀቅ መቻል አለብን። አስፈላጊውን የሆነ ሴፍ ጋርድ ቢውልድ ማድረግ ማስቀመጥ መቻል አለብን። ከነዛ ሀገራት ብዙ ልምዶች አሁን አሜሪካን ብትመለከቺ በዚህ በተለይ ከሪል ስቴት በብሉ ጋር በተገናኘ ያንኑ ሪል ስቴት ይዘው ሌላ ቦታ ብድር ተሰጥቶበታል፣ ሌላ ቦታ እንትን ተደርጓል። ልክ የሪል ስቴት ዋጋ አፈርድሜ ሲበላ ባንኮቹም ተያይዘው ተንኮታክተው የወደቁበት ከስፔኩሌሽን ጋር የተገናኙ አሁን እንኳን እኛ ሀገር ላይ ስፔኩሌሽን የተገናኙ ኦፕሽንስ ዴሪቬቲቭስ ምናምን የሚባሉ ነገሮች አሁን ላይ አልመጡም። ለወደፊቱ ግን እኚህ ኮምፕሌክስ የሆኑ ፋይናንሻል ኢንስትሩመንቶች ይመጣሉ። እኚህ በሚመጡበት ጊዜ ላይ አንዱን ይዞ ነው ድራሹ የሚሆነው። ስለዚህ ፕሩደንት የሆነ አካሄድ ይሄን ስለሆነ ከዛ ሴፍ ነን።
ለወደፊቱ ግን እነዚህ ሀገሮች በእነዚህ እንትኖች በጣም ውስብስብ በሆኑ የፋይናንስ ፕሮዳክቶች ወይም ምርቶች አማካኝነት ችግር ወድቀዋል። ከነሱ ትምህርት መውሰድ አለብን። ለወደፊቱ የምናረጋት እያንዳንዷ ነገር በጥንቃቄ መሆን ይጠበቅበታል። ከዛ ውጭ ግን ጥበቃ ለማድረግ በጣም እየተሞከረ ነው። የውጭ ባንኮች እንኳን ሲገቡ ካለ ሉጋም አይደለም የተለቀቁት። የተወሰነ ፐርሰንት በኢትዮጵያውያን እንዲያዝ አብላጫው 51% ኦልሞስት ከዛ 49 እንዲይዙ የተደረገበት ሁኔታ ነው ያለው። እነዚህን ፕሮቴክሽኖች ማጠንከር ከሌሎች ሀገሮች ልምዶች መውሰድ የቁጥጥር ስርዓታችንን ማጠንከር ያስፈልገናል። ከነሱ የምንማረው ነገር እንዳለ ሆኖ ችግሩንም ኦፖርቹኒቲ መፍጠር የሚችሉ እድሎች መፍጠር የሚችሉትን ነገሮችንም ስንወስድ ችግሩንም እንዴት አድርገን ታክል ማድረግ እንችላለን የሚለውን ነገርም አብረን እየኮረጅን በዓለም ላይ አልማዝን ጠባሳ ያየ በሳት አይጫወትም እንደሚባለው ከሌላውም እያየን ጥበቃዎችን ማድረግ ያስፈልጋል። ኢንቨስተሮችን ሪሊ ፕሮቴክት ለማድረግ ሌሎች ሀገሮች ላይ ምን ሀፕን አድርገዋል፣ እኛ ሀገር ላይ እንዳይፈጠሩ እንዴት እናደርጋለን፣ የኢንቨስተርስን ኮንፊደንስ እንዳይሸረሽር ነገር እንዴት ማድረግ እንችላለን የሚለውን ማድረግ ያስፈልጋል። ትልቅ እድል የሚፈጥር ነው። እድል ሲፈጥር ግን አብሮ አደጋዎችም ይኖራሉ። አደጋውን ለመቀነስ ትልቅ ስራ መስራት ይኖርበታል ማለት ነው። በጣም አመሰግናለሁ። በጣም ጥሩ ውይይት ነበረ ያደረግነው። በለመድነው የፍትህ ሀገሬ ላይ የሚመጡት የህግ ባለሙያዎች ናቸው። የካፒታል ገበያ ግን በተለየ ሁኔታ እንደዚህ አይነት ባለሙያ ስለሚፈልግ ፈቃደኛ ሆነው መጥተው ጊዜዎትን መስዋዕት አድርገው ይህንን የመሰለ ቃለ መጠይቅ ስላደረግን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ጋብዛችሁኝ እንግዳችሁ ላደረጋችሁኝ በጣም አመሰግናለሁ። እሺ፣ ከዚህ በኋላም ከፋይናንስ ጋር የተያዙ እና ከእርሶ ሙያ ጋር የተያዙ ጉዳዮች ሲኖሩን እንግዲህ በድጋሚ የምናስቸግር ይሆናል። ለዛም ፈቃደኛ እንደሚሆኑ ተስፋ አድርጋለሁ። በጣም አመሰግናለሁ። ተመልካቾቻችን ዛሬ በፍትህ ሀገሬ የካፒታል ገበያን አስመልክቶ ከአቶ ጥላሁን ግርማ የፋይናንስ የኢንቨስትመንትና ኢኮኖሚ አማካሪ ከሆኑት ጋር ያደረግነው ውይይት ይህንን ይመስል ነበረ። ሳምንት ከሌላ የህግ ጉዳይ ጋር በሌላ ባለሙያ ጠብቃችኋለሁ። እስከዛው ሰላም።